አመለካከታችን የተለያየ እንደሆነ እንዳለን እሱ እንዳለ ግን አትሊስት እንደ አንድ ኢትዮጵያዊ ትምህርታችንን እየተሟገትን ብረትን ይስለዋል ነው የሚለው። ይስለኛል እስለዋለሁ፣ እንደዛው እንቀጥላለን። አንድ ቀን ደግሞ የተሻለው ሰልቶ ይወጣል ማለት ነው። እሱ እንዳለው ነው ትምህርታችን እየተፈተሸ፣ ስብከታችን እየተፈተሸ፣ ኑሯችን እየተፈተሸ ግን ለመልካም ነገር አብረን መትጋት እንችላለን። ከሚከፋፍለን ነገር ይልቅ አንድ የሚያደርገን ነገር ብዙ ነው፣ በጣም ብዙ ነው፣ በጣም ብዙ ነው። ስለዚህ ወደድክም ጠላህም በኢትዮጵያ ኦርቶዶክስ ቤተክርስቲያን የተወሰኑ ወጣቶች ፈለገ፣ አኪለ፣ ጋዲሳ፣ ተመስገን፣ ልደት፣ እኔ ማላቃችሁ ሰዎች እነ ኢዮብ ምናምን የምትባሉ ልጆች የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች መጽሐፍ ቅዱስን እንዲያነቡ በደንብ አድርጋችሁ ተጽዕኖ አድርጋችኋል። መጽሐፍ ቅዱስ እንዲነበብ ኦርቶዶክሳውያን መጽሐፍ ቅዱስን በደንብ እንዲያነቡ፣ ቀድሞ አያነቡም ማለት አይደለም ያማ። አሁን ግን ወጣቱ መጽሐፍ ቅዱስን እንዲያነብ ከዛ ደግሞ የወደደውን እንዲመርጥ አሳይታችኋል፣ መንገድ ሆናችኋል። ግለሰቦች ይኸው በቃ ይኸውልህ እንዳታወራ ነው የማደርግ ቁንድዱ። ይኸው ይሄ ወንድማችን የተገደለ የተዋረደ እርቃኑን አደባባይ ላይ የተለጠፈ ሶፊ እውነትህን ነው ጌታ። ይኸው ንገረው እንደሱ። እኔ አንዳንዱን ደብቄ ነው ይወጣሉ። የወንጌል አፈሩን ቼክ ለማድረግ አይደል የሚታገሉት የነበረው። ሲጀመር እናንተ ለመጣል በሚጥሩ ሰዎች የምትደነግጡ ሰዎች ከተቀመጣችሁ ከቆማችሁበት ተቀመጡ። መሬት ላይ የተቀመጠ ሰው ወዴት ይወድቃል? እወድቃለሁ ብሎ ይፈራል እንዴ? መሬት የተቀመጠ ሰው ኦልሬዲ ተቀምጠሃል እዛ። ወደዚህ ቢገፈትሩ ወደዚያ ቢያደርጉ አትወድቅም። መጀመሪያም ራስን አትኮፍስ። መጀመሪያም ራስን ሰው ላይ አትስቀል። መጀመሪያም ራስን ከሌላው የተለየው ነኝ ስፔሻል ነኝ አትበል። ከሁሉ እኩል እንደሆንክ እመን። ማንም ቢገፈትርህ አትወድቅም። ለምን? መጀመሪያም አልወጣህም። አይታል ሰማኝ። እኔም እኮ ኦርቶዶክስ ተለያይተዋል ልል እችላለሁ። ኦርቶዶክስ ተለያይተዋል ልል እችላለሁ። ጎራ ከፍለህ ነው እየተደባደብክ ያለኸው። ግልጹ ልንገርህ፣ በምክንያት ተለያይታ ነገርኩ። አመፀኛ ጋር አንተባበርም። አሁን እነግርሃለሁ። ምንም አላደረገም። ቢፈተሽ እዚህ ውስጥ ስንት እንትና ጉድ ነው ያለው። ስንት ጉድ ነው ያለው። ማአት ጉድ እኮ ነው ያለው። የሰው ልጅ ለምን እንደሆነ አይዶን ነው። ወደ ራሳችን ለምንድን ነው ማናየው? የሰውን ጉድፍ ለማውጣት መሮጥ እኔ በጣም ግርም ነው የሚለኝ። የሆነ ሆኖ እንደው ትንሽ ብንረጋጋና ወደ ራሳችን ብናይ የሚል ነገር ልናገር ብዬ ነው። ሶፊዬ ቀጥሉ። እዛ ሳይክ በጣም ደስ ያለኝ ባይ ዘ ዌይ ፖዚቲቭ ኢነርጂዎችን እዚህ ሀገር ላይ በጣም መበረታታት አለበት። ሁሌ ተቃራኒነትን ነው እዚህ ሀገር ላይ ተቃራኒነትን ይዞ አንድ ላይ መቀጠል የሚባል ነገር የለምና አንተ ጋር ያዩት ኢነርጂ ብዙ ሰዎች ጋር ቢጋባ ደስ ይለኛል። ስፔሻሊ ፖለቲከኞች ጋር እንኳን ቢጋባ ደስ ይለኛል። ምክንያቱም ሁሌ መቃረንና መቃረን ብቻ ነው። ይገርመኝ ነበረ እና እዛው ደግሞ መጥቶ ዮሴፍ የሚባል ወንድም ለፈለገ አንበሳ ያወረደለት የተናገረው ፕሮቴስታንት ወንድማችን ነውና ምን እያለ እንደሆነ በሰሙ ጥሩ ነበረ። እኛ ብርሃንነታችን ወይም ደግሞ ብርሃንን ካልን ይሄ ብርሃንነታችን ደግሞ በሰው ሁሉ ፊት ይብራ ስለሚል በጆባውም በየትስቱም በሁሉም አቅጣጫ ስለሆነ ይሄ ብርሃን መብራት ያለበት። ፓስተር ሶፊ በጣም ነው የማመሰግነው። ትናንትና ለፈለገ ያደረከው ነገር በፊትም ስለማቅ ያንተን እንትንና እግዚአብሔር እንደናንተ አይነት ሰዎችን ስለሰጠን ቅን የሚያስቡ ወደ ወንድሞች የሚራዱ ወንድሞች ስለሰጠን እግዚአብሔርን አመሰግናለሁ። 660 ሰዎች አላችሁ። እንደ መልእክት ይሁንላችሁ። እኛ ክርስቲያኖች ነን፣ ፕሮቴስታንት ወንድሞች ነን። ሰውን ስንወድ ከልብ ነው የምንወደው፣ ስናፈቅረውም እንደዛው ነው። መንፈሳዊ ነገራችን እንዳለ ሆኖ የማምነው እምነት እንዳለ ሆኖ ፈለገ ወንድሜ እንዳለ ሆኖ ሌሎቹም ኦርቶዶክሳዊ ወንድሞቼና እህቶቼ እንዳለ ሆኖ ነገር ግን ወንድም በሚለው ማንነት መጀመሪያ እኔ የማምነው ሰውነቱ ስለሆነ ይሄ የሚያወራኝ ሰው አሁን ሶፊ እኔን ነው የሚመስለው። በምንም አቅጣጫ አይን አለው አፍንጫ አለው ሰው ስለሆነ ማወራው በቃ ሰውነቱን ሪስፔክት አድርጌ ተቀብዬ ነውና ከስር ያለው ወንድሜ ኒቀያ በጣም የማመሰግነው ወንድሜ። ሰላም ላንተ ይሁን። ሌሎቻችሁም ሰላም ብያለሁ። ወዳችኋለሁ። ለምልሙልኝ፣ ከፍ በሉ። ዛሬ እሁዳችሁ መልካም ይሁንላችሁ። በየአጥቢያችሁ ያላችሁ ወደ ቸርችም የምትጓዙ
እንዲሁም ደግሞ በቤት ሆናችሁ አሁን ደግሞ ልትሰሙ ያላችሁ እንደ የሰዓት አቆጣጠራችሁ እግዚአብሔር አምላክ ይባርካችሁ እላለሁ። ይሄ ነው የኔ ልብ፣ በቃ ሌላ ልብ የለኝም። ከ10ኛ ክፍል በኋላ የበራው ብርሃን ይሄ ነው። ሶፊሻ እውነት እንኳንም አልሞትክ፣ እንኳን በህይወት ኖርክ፣ እንኳን ሜጃና ወክ ሃፒ በርዝዴይ። እስቲ ከታች ኃይልዬን ሃፒ በርዝዴይ በሉልኝ እባካችሁ፣ እባካችሁ ሃፒ በርዝዴይ በሉት። እንግዲህ አገልጋይ ኃይሌ ወንድማችን ፈለገ ዲያቆን ፈለገ አትናቴዎስ በሱ ጉዳይ አስተያየት ከሰጡ ሰዎች መካከል አንዱ ነው እና በጣም ፖዚቲቭ እሳቤ የነበረው ሰው ነው። እና እስቲ አንዴ በቃ ኃይልዬን ሃፒ በርዝዴይ በለው እስቲ። ሃፒ በርዝዴይ። የኔን በርዝዴይ ደግሞ ማክሰኞ ዕለት ነው የምናከብረው። ማክሰኞ ዕለት ድፍን 29 ዓመት ይሞላኛል። ማክሰኞ ድፍን 29 ይሞላኛል። 29 ዓመቴን አብረን እናከብራለን። ማክሰኞ ዕለት ኬክ እንቆርሳለን። ከዛ ደግሞ እንግዲህ ባለፈው ዓመት እንዳደረግነው 29ኛ ዓመቴ ላይ በሸራተን አዲስ የምሳ ፕሮግራም ይኖረናል። በዛ የምሳ ፕሮግራም ላይ መሳተፍ የምትፈልጉ 15 ሺህ ብር እየከፈላችሁ ትመዘገባላችሁ። ከኔ ጋር ልደት ታከብራላችሁ። ከዛ ደግሞ 5 ፎቶ ትነሳላችሁ። ከ5 በላይ አይቻልም። ውስን ቦታ ነው ያለን። ስለዚህ እንድትመዘገቡ ኮሚቴ ይነግራችኋል። ያው 29ኛ ዓመቴን እንግዲህ በጣም በሚያስደንቅ ሁኔታ ሞልተናል። ስለዚህ በዛ አንጻር እንውሰደው። የተለያየ ቁጥር የምጽፉ ሰዎች ተጠንቀቁ። እኔ ነኝ ራሴን የማውቀው። እኔ ነኝ ስንት ዓመቴ እንደሆንኩ የማውቀው እኔ ነኝ። የወለደችኝ እናቴ እንኳን ልትረሳው ትችላለች። እኔ ግን አውቀዋለሁ ራሴ ስንት ዓመቴ እንደሆነ። ስለዚህ 29 ዓመቴ ነው። ምንም የሚያገባ ነገር የለም። ስለ እኔ 29 ዓመት ትቃጠል እንደሆነ እርር እያልክ 29 በቃ ምን እንደምትሆነ ምንድን ነው ዳድ 45 የሚሉት 9 ዓመቱ ነው ካለ እንዴ? ቆይ እሱ ካለ እንዴ እናንተ አብራችሁ ትወልዳችኋል? አይ እድሜ ወዳጆቹ ሊኖሩ ይችላሉ። በጣም የቅርብ የበሰለ ሰው ነው ለማለት ፈልጎ ነው። ኖርማል ከፌስቡክ ጀምሮ ነው የማውቀው እና የገባሁት ላይ መዝሙር ሰራ። 29 ዓመቱ ላይ መዝሙር ሰራ ታውቃለህ? አንድ የፂም አቆራረጥ ለመጀመሪያ ጊዜ የመጣው ለነብዩ ድል ስጡት። እሺ እነባ ቀጥል። ሶፊ ትናንት እዛ ሳይክ በጣም ደስ ያለኝ ባይ ዘ ዌይ ፖዚቲቭ ኢነርጂዎችን እዚህ ሀገር ላይ በጣም መበረታታት አለበት። ሁሌ ተቃራኒነትን ነው እዚህ ሀገር ላይ ተቃራኒነትን ይዞ አንድ ላይ መቀጠል የሚባል ነገር የለም እና አንተ ጋር ያዩት ኢነርጂ ብዙ ሰዎች ጋር ቢጋባ ደስ ይለኛል። ስፔሻሊ ፖለቲከኞች ጋር እንኳን ቢጋባ ደስ ይለኛል። ምክንያቱም ሁሌ መቃረንና መቃረን ብቻ ነው እና አንዱ ሲወርቅ እንኳን ወደቀ እያሉ ማጨብጨብ ነው እንጂ ሰፖርት አድርጎ ለማንሳትና አጠገብ ሆኖ ለመደገፍ የሚችል ሰው አላየሁም እና በጣም ፖዚቲቭ ነህ እና በጣም ነው ፕራውድ ያደረኩት። ትናንት የ29 ዓመት ልጅ አመስልም ስጋ ይዞኝ ነው ነባ ስጋ ይዞኝ ነው እንጂ በጣም እግዚአብሔር ይስጥ። አንድ መዝሙር ላስታውሳችሁ። ትዝ ይላችኋል ለመጀመሪያ ጊዜ ባቡር እየተሰራ መንገዱ እየተሰራ ለመጀመሪያ ጊዜ ሶፊ አዲስ ቁርጥ ይዞ የመጣው እኮ የፂም አቆራረጥ ሶፊ ነው። ባይዘው ያስተዋወቃቸው ለብዙ ሰው ያውቃል በዛ ዘመን። እኔ እንጃ ምን አይነት ነው ደግሞ እሱ ቁርጥ የፂም አቆራረጥ የሚገርም ስንት ችግር በላይ አልፏል። 29 ዓመት ላይ ነው ግን የዘመርከው የዛ ሰዓት። ኃይሌ በሰላም ውጣ። እሺ ትቻለሁ። በነገራችን ላይ ይኸውላችሁ ሁል ጊዜ መጽሐፍ ቅዱስ ውስጥ በጣም የምወደው ቃል በጣም የሚያስደስተኝ ቃል በጎ ሕሊና ይኑራችሁ ይላል እና እኔ ከጠቀሙኝ ነገሮች አንዱ በጎ ሕሊና እግዚአብሔር እንዲሰጠኝ በጣም ጸልዬ እግዚአብሔር ረድቶኛል። አሁን እኔ በጎ ሕሊና አለኝ፣ በድፍረት መናገር እችላለሁ። በጣም በጎ ሕሊና ነው ያለኝ። ይሄ ደግሞ ከኔ የሆነ ሳይሆን እግዚአብሔርን ጠይቄው ነው የሰጠኝ። እግዚአብሔርን ጠይቄው ነው የሰጠኝ። በተለያየ ቆይ አንዴ አስተግቡና ሽታው ባይደርሳችሁ እንትኑ
እንደው ይድረሳችሁ ብዬ ነው። እውነተኛ ተባረክልኝ። በጣም አመሰግናለሁ። መሄጃሽ ካቻማሌ መኖሪያሽ ቦሌ ይሁን አድርገው አገኝ ተገናኝ ወሎ መጀር እና እንደዛ ነው። በእኛ በወሎ እንደዛ ነው የሚባለው። እና ደግሞ አሁን በዚህም እኮ የሚያርሰው አለ ቡና ያሸታል ብሎ እኮ አንተ የሰው ስም ስታሸታ አይደል የምታድረው? ምን ስለሆንክ ነው ቡና ጨጓራ ምንድን ነው የምትለው? ሶፊ እንዴት ነህ? ሁላችሁም ሰላም ብያለሁ። ቆንጆ አሁን የፒንክ ከለር ጉዳይ እነ ቶኔቶር አሉ፣ ኒቅያ ጉባኤ አለ፣ ሰላም አለች፣ 4 ኪሎ አለ። ቁጭ ብለው አንተ አሁን ገብተህ ምንድን ነው ገባኝ። አይ እኔ ጥያቄ ስለሆነብኝ ነው። ሞጣ ካለው ጋር ፒንክ ለብሰህ ስመጣ ደነገጥኩኝ በጣም። እንዴ ዝም በል አንተ፣ ተጣልቻለሁ ከሱ ጋር ፒንክ ስለብሰህ። ዝም በል አንተ ጥቁር ጉንዳን። ኧረ ሌላ ርዕስ ኧረ ሌላ ርዕስ እንዴ አንተ ያልከው ነው ማለት ነው። ኦፊ ማውራት ይቻላል። 4 ኪሎ ይቀጥሉ። እንደምን አደራችሁ ሁላችሁም። ሰላም። ሶፊ ለማመስገን ነበር የገባሁት ከተፈቀደልኝ። ይቻላል። እንዴ ስድብ ራሱ እየፈቀድኩ አይደል እንዴ? እንኳን ምስጋና ምን ችግር አለ? ቀጥይ። ድሮ ታዝገኝ ነበር ዩቲዩብ ላይ፣ አሁን ግን ያው ምርጥ ሆናል። የተመቱ ሰዎች ነበር የምታቀርበው እና በጣም የምከታተል ነበር ዩቲዩብ ላይ እና አሁን ግን ያው እውነት ሳይንስ ታስቀኛል። ደፊት ያስቀኛል በጣም ኖ ዝም በይ አንቺ ያደረገ ሶፊ ባይዘዌ በዚህ ጉዳይ በጣም ነው ማመሰግን። ብዙዎችን እንድናውቃቸው አድርገናል እኮ ማናቃቸው። ደግሞ ሴቷ ጉንዳን ነች። ሴቷ ጥቁር ጉንዳን። ኧረ ሌላ ርዕስ ተው። ሶፊ እንዴት ናችሁ? የጉንዳኑ ፋይል ተዘግቷል። ተው እኔ አሁን አገልጋዩ ኃይሌ ባለው እስማማለሁ። አሳውቀህናል በደንብ ብዙ ሰዎችን። ይሄ እስማማለሁ። ትክክል። እኔ ማቆና ጉንዳን ስትሉ ነበር። እኔ አላወኩም። ኤኒዌይስ ዞሮ በቃ እግዚአብሔር አምላክ በሰንበት ልባርካችሁ፣ በበጎ ህሊና ይባርካችሁ። በቃ ጸልዩ። ይኸውልህ ገንዘብ ብትጠይቅ ገንዘብ ይጠፋል። ይኸውልህ መኪና ብትገዛ ይጠፋል። ሁሉ ያገኘው ነገር በሙሉ እግዚአብሔር በልጆች ቢባርክ ምናልባት በልጅ ጨጓራ ቆሽት ሊላጥ ይችላል። ሁሉ ጊዜ የምትጠቀመውና ሁሉ ጊዜ ስትተኛ ስትነቃ ሁሉ ደስተኛ የሚያደርግ አንድ ነገር ነው፣ በጎ ህሊና ነው ብራዘር። ስለዚህ እግዚአብሔር በበጎ ህሊና ይባርካችሁ። በቃ በጎ ህሊና ያለው ሰው በቃ እንዴት ጤነኛ እንደሚሆን ሰላጣ በልተህ አታመጣውም። ያንን አቋም በበጎ ህሊና የምታገኘው የደም ዝውውር ጤና ነው፣ ስኳር ጤና ነው። አንጀት ጨጓራህ አይደለም ጥቅል ጎመን ጥቁር ድንጋይ ይፈጫል በጎ ህሊና ካለ። በቃ በጣም ነው በጎ ህሊና ይኸውላችሁ፣ ለየትኛውም ከራስ ጠጉራችሁ እስከ እግር ጥፍራችሁ ድረስ እንትን ይሄ በቃ ጽድት ያለ ሙሉ ምርመራ ማለት በጎ ህሊና ነው። ስለዚህ በጎ ህሊና ይኑራችሁ። እግዚአብሔር አምላክ በበጎ ህሊና ይባርካችሁ። በእውነት ነው የምላችሁ። በጣም ተጠቃሚ ነው የምትሆኑት። በቃ የሰው ውድቀት አያስደስታችሁ፣ የሰው መነሳቱን ነው የምታዩት። በቃ በጎ ነው እና ዶክተር ወዳጄና አንድ ጊዜ ሲናገር ሰምቼዋለሁ። ስለ ፖዚቲቭ ኢነርጂ ሲናገር በጣም የወደድኩበትን አባባል ሲናገር ነበር። አንድ ሰው ለምሳሌ ቀጥሯችሁ ቢቀር አለ የቀረበት ምክንያት አንደኛ ምርጫ ስለናቃችሁ ነው፣ ሁለተኛ እንደዚህ ነው እንደዛ ነው ትችላለህ። ሁለተኛው አማራጭ ደግሞ አለ ስላልተመቸው ነው፣ ትራንስፖርት አጥቶ ነው፣ መንገድ ተዘግቶበት ነው፣ አሞት ይሆናል፣ ተቸግሮ ይሆናል። ትራንስፖርት የተለያዩ ፖዚቲቭ ኢነርጂዎች አሉ አለ። ስለዚህ የመረጥከው ነገር ነው ውሎውን የሚያውል። ኔጌቲቭ ነገር መርጠ ፖዚቲቭ ውሎ አትውልም። ምቀኝነትን መርጠ የተሳካ ኑሮ በፍጹም ምድር ላይ የማይሳካላቸው ሰዎች ትላማታ ነግሬያቸዋለሁ። ኢዮብ ምዕራፍ 5:2 ላይ በተለይ አዲሱ መደበኛ ትርጉም ሲናገር ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፋዋል ይላል። ሁለት ነገር በህይወታቸው አይኖሩ። ሞኞች አትሁኑ፣ ብስጭት ይገላቸዋል። ቂል አትሁን፣ ቅናት ያጠፋቸዋል። ቅናተኞች መታሰቢያ የላቸውም።
መታሰቢያ እንኳን የሚወራ ደህና ነገር እንኳን የላቸው። ስለዚህ ቅናተኛ አትሁኑ፣ ሞኞች አትሁኑ። ብስጭት ያጠፋችኋል። ስለዚህ እግዚአብሔር በበጎ ሕሊና ይባርካችሁ፣ ይባርካል። ከዛስ እውነት ነው የምላችሁ፣ በጣም በቃ ኩላሊታችሁ የልጅ ነው የሚሆነው። ሁሉ ነገራችሁ በቃ ተኝታችሁ ይሄ ሕሊና እየበደለ እያጠፋ አፋችሁና አንደበታችሁ ቢዋሽ እንኳን ሕሊናችሁ ክትፎ ብታበሉት ቀዝቃዛ ኮካ ብታጠጡት ሕሊና ውሸታም ነህ ነው የሚል። ሰርቀ አልሰረኩም ስትል ሰርቀሃል፣ ተመለስ፣ ይቅርታ ጠይቅ፣ ሌባ ነህ ይላል ሕሊና። ስለዚህ እግዚአብሔር አምላክ በበጎ ሕሊና ይባርካችሁ። ከየትኛውም ቤተ እምነቱን ጠይቁ ይሰጣችኋል ነው የሚለው። ለጴንጤዎች አይልም፣ ለኦርቶዶክሶች አይልም። ጠይቅ ይሰጣል። በጎ ሕሊና እግዚአብሔር ይስጠኝ በል፣ መንገድ የቀና ይሆናል። ስለዚህ በእንደሱ አይነት ይሄ የሰው ውድቀት ኢንተርቴን የምታደርጉ የምትደሰቱ፣ ሲጀመር እናንተ ለመጣል በሚጥሩ ሰዎች የምትደነግጡ ሰዎች ከተቀመጣችሁ ከቆማችሁበት ተቀመጡ። መሬት ላይ የተቀመጠ ሰው ወዴት ይወድቃል? እወድቃለሁ ብሎ ይፈራል እንዴ? መሬት የተቀመጠ ሰው ኦልሬዲ ተቀምጠሃል። እዛ ወደዚህ ቢገፈትሩ ወደዚያ ቢያደርጉ አትወድቅም። መጀመሪያም ራስን አትኮፍስ። መጀመሪያም ራስን ሰው ላይ አትስቀል። መጀመሪያም ራስን ከሌላው የተለየው ነኝ ስፔሻል ነኝ አትበል። ከሁሉ እኩል እንደሆንክ እመን። ማንም ቢገፈትር አትወድቅም። ለምን? መጀመሪያም አልወጣህም። አንተ እግዚአብሔር ከሆነ ከፍ ያደረገህ በሰዎች ልትወርድ አትችልም። የቀበሌ ግቢ ውስጥ ያለ ባንዲራ ጠዋት አንደኛው ጥበቃ ያወጣዋል፣ ማታ ሌላው ጥበቃ ያወርደዋል። አንተ በሶሻል ሚዲያ ካወጣ ሶሻል ሚዲያ ያወርዳል። ሰዎች ካወጡ ሰዎች ያወርደዋል። እግዚአብሔር ካወጣ ምቀኛ ቢነሳብህ፣ ሸረኛ ቢነሳብህ፣ ሌባው ቢነሳብህ፣ ወንድም ቢነሳብህ አብሮ የበላ ለነገሩ መጽሐፍ ቅዱስ አይኮኑ አብሮኝ የበላ የጠጣ ተረከዙን አነሳብኝ ነው የሚለው። አብሯችሁ የቅርብ ሆኖ የበላ የጠጣ ሰው ነው በእናንተ ላይ ምቀኛ ሆኖ የሚነሳው። ሰው ያደምጣችሁ ሲመስል፣ ሰው የወደዳችሁ ሲመስለው፣ ሰው ለእናንተ የሆነ ነገር ያደረገላችሁ ሲመስለው አጠገባችሁ የነበረ ወይ ደግሞ 2 ቀን 3 ቀን ደውሎ ስልክ ያላነሳችሁለት ሁሉ በምቀኝነት ይነሳባቸዋል። ስለዚህ በጎ ሕሊና ይኑራችሁ። የዘጸአት መጽሐፍ ምዕራፍ 14 ቁጥር 14 ላይ እናንተ ዝም በሏልና እግዚአብሔር አምላክ ስለ እናንተ ይዋጋል ይላል። አንተ የራስን ውጊያ ከተዋጋ እግዚአብሔር የለበትም። እግዚአብሔር ስላንተ ይዋጋልሃል። እግዚአብሔር ስላንተ ሰዎችን ያስነሳልሃል። እግዚአብሔር ስላንተ በጎች እንዲነሱ ያደርግልሃል። ጭራሽ ያበረቷል። የደከመውን የሙሴን እጅ ብድግ እንዳደረጉት እንዲህ ብድግ በደከምክበት ነገር እጆችን የሚያነሱ ሰዎች እግዚአብሔር ይሰጣል። በዚህ በእኛ ሜንታሊቲ በዚህ ድህነት በዚህ በምናምን እንደዚህ መልካም የሚያስብ ሰው ማግኘት ይሄ እግዚአብሔር ሲረዳ ነው፣ እግዚአብሔር ሲያግዝ ነው። ስለዚህ በዚህ አጋጣሚ ድጋሚ ልናገረ ኦርቶዶክሳውያን የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በወንድማችን ዲያቆን ፈለገ አትናቴዎስ ጉዳይ ላይ ነገሩ ተፈጸመ አልተፈጸመ ሳይሆን ወንድማችሁ እንዲቆም ያደረጋችሁበት መንገድ የበለጠ ኃላፊነት ጥላችሁበታል። የበለጠ እንዲያነብ፣ የበለጠ እንዲሰራ፣ የበለጠ ለተሻለ ኃላፊነት ልጁን ሾማችሁት። እናንተ የምታስደንቁ ናችሁ። ያ ሉቃስ 15 ላይ ያለው ልጅ በድሎ አጥፍቶ በመጣ ጊዜ አባት ቀለበት አድርጎ አባት ድግስ ደግሶ እንደተቀበለ እናንተ ለተሻለ ኃላፊነት ይሄ ልጅ ስላደበቃችሁት የተሻለ እንደውም ከዚህ በፊት ከነበረው ልጁ የበለጠ እንዲጠነቀቅ የበለጠ ስለ ራሱ ለካ እኔ ጠቃሚ ነኝ ብሎ እንዲያስብ ሁሉ አድርጋችሁታል። በዚህ ሁሉ ነገር ውስጥ የተረዳሁት ልጁ የበለጠ ጠቃሚ እንደሆነ እንደገና ገነባችሁት፣ ሰራችሁት እንጂ አላፈረሳችሁትም። ቴንክ ዩ ቨሪ ማች። እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። የኦርቶዶክስ ቤተክርስቲያን ወንዶችና ሴቶች እንዲሁም ፕሮቴስታንት ወይም ወንጌል አማኝ ጴንጤ የተባለው በዚህ ወንድማችን ላይ በተቃራኒ ሳይድ ነው። እኔም ማስተምረውን አይደለም የሚያስተምረው፣ እኔም ሰብከውን አይሰብክም ሳትሉ የእሱን መቆም ተመኝታችሁ ፎቶን ፕሮፋይል በማድረግ ስለሱ አስተሳሰብ በመስጠት አይቻለው። ወንድማችን ዮናስ ቡልነ ወይም ዮኒ ማኛ የሰጠውን ፖዘቲቭ እሳቤ በጣም አይቻለው። በቃ በጣም እግዚአብሔር ያክብር። አንተም የሰራውን ቪዲዮ ስለተመለከትኩኝ ብዙዎቻችሁን አይቻለው። ስለዚህ እንዲህ አይነት የወንጌል አማኞችም አላችሁ። በጣም እግዚአብሔር ያክብራችሁ። በጣም የሚያስደስት ነው።
ስለዚህ ሪሊ ፈለገ አትናቴዎስ ዲያቆኑ ተጽዕኖ ፈጣሪ መሆንህን አስመስክረሃል ማለት ነው። ቅድም አንድ ቪዲዮ ተልኮልኝ ያየው ነበረ የዮኒ ማኛን ተጽዕኖ ፈጣሪ ማለት ምን ማለት እንደሆነ አሁን ይገባል ብሎ ለፈለገ አትናቴዎስ ያስተላለፈውን መልእክት ሰምቻለሁ። በጣም ደስ የሚያሰኝ ነው። በጣም ደስ የሚያሰኝ ነው። ስለዚህ በእንዲህ አይነት በመተባበር ምድራችን ላይ አገራችን ላይ የኢየሱስ ክርስቶስ ስም አዳኝነቱና የአዲስ ኪዳን መካከለኛነቱን እያወጅን አብረን እንቀጥላለን። ሌላው እንደ ሌላ ነው። የተለያየንበት ዶግማ፣ ቀኖናው፣ ዶክትሪናችን የተለያየ ሊሆን ይችላል። ነገር ግን አትሊስት ለክፋት አንተባበርም፣ ለሰው መውደቅ አንተባበርም፣ ለሰው መጥፋት አንተባበርም፣ ለሰው ድራሹን ለማጥፋት አንድ አንሆንም። ለማንሳት ከፍ ለማድረግ ሰዎችን ለመርዳት ለማገዝ አንድ እንሆናለን። ወደድክም ጠላ። ትናንትና የመማር ቤት ውስጥ በነበረው ፕሮግራም አንድ የወንጌል አማኝ ፕሮቴስታንት ዞይ እንደዚህ ስሙ ለፈለገ አትናቴዎስ ጌታ ይባርክ ብሎ አንበሳ ሲሰጠው አይቻለሁ። አያችሁ፣ ይህ ሰው ሃይማኖቱ ሌላ ነው ምናምን ሌላ ነው። ነገር ግን አይዞ በርታ፣ ፍቅራችሁ በተግባር የተገለጠ ይሁን ይላል። ፍቅራችሁ በተግባር አሳይታችሁታል። እግዚአብሔር ይባርካችሁ። ስለዚህ ከዚህ በኋላ አንተ ኦርቶዶክስ ነህ አንተ ጴንጤ ነህ ምናምን በሚል መገፋፋት ሳይሆን የትምህርት ልዩነት እንዳለን፣ አመለካከታችን የተለያየ እንደሆነ እንዳለን፣ እሱ እንዳለ ግን አትሊስት እንደ አንድ ኢትዮጵያዊ ትምህርታችንን እየተሟገትን ብረት ብረትን ይስለዋል ነው የሚለው። ይስለኛል፣ እስለዋለሁ፣ እንደዛው እንቀጥላለን። አንድ ቀን ደግሞ የተሻለው ሰልቶ ይወጣል ማለት ነው። እሱ እንዳለው ነው። ትምህርታችን እየተፈተሸ፣ ስብከታችን እየተፈተሸ፣ ኑሯችን እየተፈተሸ፣ ግን ለመልካም ነገር አብረን መትጋት እንችላለን። ከሚከፋፍለን ነገር ይልቅ አንድ የሚያደርገን ነገር ብዙ ነው። በጣም ብዙ ነው። በጣም ብዙ ነው። ስለዚህ ወደድክም ጠላህም በኢትዮጵያ ኦርቶዶክስ ቤተክርስቲያን የተወሰኑ ወጣቶች እነ ፈለገ፣ አኪለ፣ ጋዲሳ፣ ተመስገን፣ ልደት፣ እኔ ማላቃችሁ ሰዎች እነ ኢዮብ ምናምን የምትባሉ ልጆች የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች መጽሐፍ ቅዱስን እንዲያነቡ በደንብ አድርጋችሁ ተጽዕኖ አድርጋችኋል። መጽሐፍ ቅዱስ እንዲነበብ ኦርቶዶክሳውያን መጽሐፍ ቅዱስን በደንብ እንዲያነቡ፣ ቀድሞ አያነቡም ማለት አይደለም ያማ። አሁን ግን ወጣቱ መጽሐፍ ቅዱስን እንዲያነብ ከዛ ደግሞ የወደደውን እንዲመርጥ አሳይታችኋል፣ መንገድ ሆናችኋል። በፊት በዚህ በሶሻል ሚዲያ ኦርቶዶክስ ነኝና በመጽሐፍ ቅዱስ እንወያይ የሚል ማንም አልነበረም። እናንተ መጣችሁ ይህንን ፈጥራችኋል፣ ይህን ትውልድ ፈጥራችኋል። ይሄ በጣም ሊያስደንቃችሁ ሊያስመሰግናችሁ የሚገባ ጉዳይ ነው። በዚህ በጣም ቴንኪዩ። አትሊስት በመጽሐፍ ቅዱስ የምወያየው ሰው አለኝ ኦርቶዶክሳዊ። የራሴንም ማንነት በአግባቡ እንዳጠና እንዳነባ ያደርገኛል። ስለዚህ ከመበሻሸቅ ወጥታችሁ ከአጉል እንቶፈንቶና ከአጉል ስድድብ ወጥቶ ሌላው የሚጠቀምበትን ህይወቱን እንዲመርጥ፣ ህይወት የምርጫ ናት። የሞት አለ የህይወት አለ። ሰው እንዲመርጥ ማድረግ ነው። ቁጭ ብሎ መነጋገር በጣም ትልቅ ነገር ነው። ስለዚህ ኦርቶዶክሳውያን እንደ ቀላል እንዳታዩቸው። እነዚህ ልጆች ለእናንተ እንቁዎች ናቸው፣ የሚጠቅሟችሁ ናቸው፣ ያግዟቸዋል። በቤተ ክርስቲያናችሁ ፕሮቴክ ልታረጓቸው የሚገቡ ልጆች ናቸው። በጣም ጠብቋቸው። እነዚህ እንደ ቅርስ የሚታዩ ልጆች ናቸው። በቃ እነዚህ ተንቀሳቃሽ ቅርሶች ናቸው። እነዚህ ልጆች በቲክቶክ የመጡ በየትኛውም ጉዳይ መጥተው በሙላት ኢየሱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ነው ምንድን ነው የሚለው መጥተው ይነጋገራሉ። የሚናገሩት ነገር ልክ ይሁን ልክ አይሁን ጳውሎስ ከእውቀት ከፍዬ አውቃለሁ ነው የሚለው። የልጅነትን ልጅ ነበርኩ አለ። አሁን ደግሞ የልጅነትን ጸባይ ሽር ያለዋል። ማንም ተጠቅጥቆ እንደ ጆንያ ተጠቅጥቆ በእውቀት የመጣ የለም። ሁሉም አንብቦ እግዚአብሔር በረዳው መንፈስ ቅዱስ ባገዘው ልክና መጠን ነው የሚሄደው። ስለዚህ እነዚህ ልጆች በጣም ድንቆች ናቸው። ከዛ በተረፈ ለምንድነው አገልጋይ ሆኖ ጌም የሚጫወተው የሚል ጥያቄ ነው አንዱ የተነሳው። እነዚህ ልጆች እንግዲህ ወንጌልን እየሰበኩ ነው ብላችሁ ኦርቶዶክሳውያን ይገልጹናል እኛ ማለት እንዲነን ብላችሁ በኮሜንትና በላይክና በሼር የምታግዟቸው ከሆነ እነዚህ ልጆች ከሚያጭበረብሩ ቤተክርስቲያን ውስጥ ተሰግስገው አባ ገብረ ኪዳን እንዳሉት በየአዲስ አበባና ዋና ዋና ከተሞች አጥማቂ ነኝ እያሉ ጺማቸውን አርዝመው ከሚያጭበረብሩ
ወንጌልን እየሰበኩ መጽሐፍ ቅዱስ እንደሚናገር የሚያበራየውን በሬ አፉን አትሰራው ይላል። በጊፍት ቢባረኩ ምንድነው? ጊፍት ቢያገኙ፣ ነዳጅ ቢቀዱ፣ እንጀራ ቢበሉ ምንድነው ችግሩ? ምን ቁም ነገር አለው? ደግሞ የምትሰጡ ሰዎች አይደላችሁ የምትበሳጩ፣ የሰው አንበሳ የምትቆጡ። አንተን አንበሳ ግቢ አስሮ ነበር ማስቀመጥ። አንተን ሰታ ቢሆን የምታቸው፣ ሰታ ቢሆን የምትበሳጨው በጣም ደስ ይለኝ ነበረ። አንተ የሆነ ቦታ ላይ ቁጭ ብለህ ፂምን እያጎፈርክ እነሱ እዚህ መጥተው ሰርተው የወደዳቸው ሰዎች ባርኳቸዋል፣ ሰጥቷቸዋል። ያርግላቸው፣ ይብዛላቸው። ገና መኪና ይገዛሉ፣ ቤት ይገዛሉ፣ ኑሮ ፎቅ ትልልቅ ሞል ይከፍታሉ። ምን እንደምትሆን ያለው አንተን ይኸውልህ፣ ኮሽም ነበር መጠቅ። ኮሽም ታውቃለህ? ኮሽም የሚባለው ፍር እሱን ነበር መጠቅጠቅ። በቃ መጽሐፍ ቅዱሳዊ ነው። ኦርቶዶክሳውያን ስጧቸው፣ እነዚህን ወጣቶች አበርቷቸው። በጊፍት ብቻ አይደለም፣ አካውንታቸውን የጠየቃችሁ ገንዘብ ስጧቸው። ልደት በየጎዳናው መጽሐፍ ቅዱስ እየሰጠ አይደለ? ምንድነው ችግሩ? መጽሐፍ ቅዱስ እንኩ ኑ እያለ ልደት እየሰጠ አይደለም? አላገዘም? መጽሐፍ ቅዱስ ከዋንዛ ዛፍ ላይ እየተቆረጠ ነው እንደ የሚመጣው? ተገዝቶ እኮ ነው። ስለዚህ ስነ ስርዓት ይኑራችሁ። እንደ እኛ ያመሮናል ራሳችን በስንት ነገር ውስጥ አልፈን ነው የመጣ ነው። ስለዚህ እንዲህ አይነት በፍጹም ከእናንተ ማይጠበቅ። ከዛ በተረፈ አንደኛው እኔ አባቴን ጠይቄ ነበረ ደውዬ፣ ያው እኔ ብዙም ፍርሃቱን ስለማላቅ ለምሳሌ በፈለገ ጉዳይ ላይ በየትኛውም አይነት ሁኔታ ውስጥ እንኳን ወጣት ነው ቤትም ቢያልፍ እንኳን ለህዝብ የሚነገራለ፣ ለካህን ብቻ የሚነገራለ። ለካህን ልትነግሩ የሚገባችሁን ነገር ሁሉ አውጥታችሁ ሶሻል ሚዲያ ላይ አዘረዝሩትም። ስለዚህ ለምንድነው ይህን ስርዓት እናንተ እንዴት ነው ማሰብ የጀመራችሁት? ትልልቅ አባቶች አሉት፣ ያስተማሩት አሉት። እዚህ ጋር እንዲደርስ ዛሬ ዲያቆን ተብሎ ሊጠራ የተገባበት ቦታ እስኪደርስ ድረስ ያስተማሩት አባቶችና የቀጡት ወንድሞች እህቶች አሉት። ስለዚህ እነሱ ነው እንደዛ ነው ስርዓታችሁ ይመስለኛል። ስለዚህ በእንዲህ አይነት ጉዳይ በፍጹም እንዳትሳተፉ። ሰውን ሊያጠፉ እጃቸውንና ማጭዳቸውን ከሳሉ ሰዎች ጋር በፍጹም እንዳትተባበሩ። በእውነት እግዚአብሔር በዛ አይከብርም። ስለዚህ ጌሙ ነሐሴ ሰኔ 7 ወይም ጁን 14 ይካሄዳል። የዛ ቀን በመቶ ሺዎች በሚሊዮኖች ይመጡና እንደዚህ አድርገው የብር ናዳ ያወርዱበታል። ምን እንደምትሆን አያለ። ከዛ ይገዛል ሌላ መኪና፣ አሁን ከሚነዳት መኪና የተሻለ ይነዳል። በቃ ገንዘብ በገንዘብ ይሆናል ልጁ። እስቲ እንግዲህ ምን እንደምትሆን ነው እኔ ማየት የፈለግኩት። ገንዘብ ማግኘት ኃጢአት የሆነበት፣ ድህነትን ኢንተርቴን እንድናደርግ የተደረገበት ይሄ የማይሆን አካሄድ ነው። ድህነት ወንበዴ ነው የሚለው መጽሐፍ ቅዱስ። እነዚህን ወንጌል የሚያገለግሏችሁን ሰዎች በገንዘብ ብትረዱ ምንድነው ችግሩ? ግዴታ ይታመሙ፣ ግዴታ ኩላሊታቸው ፌል ያርግ፣ ግዴታ ታመው መንገድ ዳር ይውጡ? ምን እስኪሆኑ ነው? በጤናቸው በወጣትነታቸው ጊዜ ገንዘብ ለማግኘት እንዳይጨነቁ ስጋዊውን ነገር እናንተ እያደረጋችሁ መንፈሳዊ ነገር እነሱ ይመግቧቸዋል። ምንድነው ችግሩ? ይህ መጽሐፍ ቅዱሳዊ አስተሳሰብና አካሄድ ነው። ስለዚህ ወደድክም ጠላህም በስጋዊ ነገር በሚያስፈልጋቸው ነገር በሙሉ አግዟቸው። አንተ ቁጭ ብለህ 16 አንበሳ ሰጡት የምትል ጋሽ ምቄ፣ አቶ ምቄ ወይም ወይዘሮ ምቄ፣ እህታችን ምቄ፣ ምንም ልንረዳህና ልንረዳሽ አንችልም። በቃ ምንም ልንረዳችን በቃ ምንም ደግሞ መስጠት የማትችሉ ሰዎች አሻራችሁ እስኪጠፋ ታብታብ አድርጉለት። በቃ ምን እንደምትሆን ያህል እኔ ሰኔ 7 ራሱ ፎርዋርድ ተደርጎ ነገ ቢሆን ብዬ ሁሉ አሰብኩ። ቶሎ እሱ ከፍ ብሎ ለማየት ማለት ነው። ከፍ ብሎ ለማየት እንደው ዘገየብኝ። ስለዚህ እንዲህ አይነት ይሆናችሁ። በጣም ሶሪ ያበዛውባችሁ። ኢሞሽናል ሆኜ አይደለም ማወራው፣ ልቤ ውስጥ ያለውና በመንፈሴ የከበደውን ነገር ያወራሁት። ካበዛውባችሁ ሶሪ። ቀሽ ቶርኔት ቀጥል።
ምን አለ መሰለኝ ሶፊ የእውነቱ ይቅርታ መጽሐፍ ቅዱሳዊ እያወራ ነው። ለጦርነት ይቅርታ በጣም እሺ በእውነቱ ሶፊ የተናገርከው ነገር ሁሉ በጣም እጅግ ደስ የሚል ነገር ነው። በጣም አንዳንዴ እግዚአብሔር የተሰበረ ልብን ወይም ቅን ልብን ነው የሚፈልገው እና እኔ ቲንክ ቅን ልብ አለህ ብያለሁ፣ በጎ ሕሊና አለህ ብዬ አስባለሁ እና ይህም በጎ ሕሊናን ይህን ቅን ልብን እግዚአብሔር ይጠብቅልህ፣ ጸጋውን ያብዛልህ፣ ከጸጋ ላይ ጸጋ ጨምሮ ይስጥህ፣ እግዚአብሔር ያክብርልን። በጣም ነው የምንወድህ፣ በጣም ነው አንዳንዴ በእንደዚህ አይነት ነገሮች ከጎን መቆምህ አንተ ብቻ ሳይሆን ለሌሎችም እንደ አርአያ መሆንም ስለሆነ እጅግ በጣም ነው የምናመሰግነው ሶፊ። አይ ነው ውስጥህ ምን አይነት ቅንነት እንዳለው እኔ በብዙ ጊዜም ስላየው በጣም ደስ ብሎኛል። በዚህ ሁኔታ ላይ አንተን ስላየውክ እኔ ዛሬ በጣም ደስ ስላለኝ እንዲያውም ስትፈቅዱልኝ ብቻ ግጥም አንብቤ ነው የምወርደው። እሺ ስትፈቅዱልኝ ብቻ አመሰግናለሁ በጣም የሚያወራ ያውራና በቃ ግጥሙንም እንሰማለን። ችግር አለ ደስ ብሎ። እሺ ፓስተር አንድ ጊዜ እኔ በቃ ስራም ስላለብኝ ሚውት አድርጌ ነው ማዳምጣችሁና እሺ አይ ሚውት አድርጌ አዳምጣለሁ። የሰውን ኃጢአት ለመውቀር መጀመሪያ እኔ ማን ነኝ ብለን ነው መጠየቅ ያለብን ሶፊዬ። አሁን ይሄ ቲክቶክ ምንድነው መሰለ የሰውን ኃጢአት የሚቆጥር ሰው በጣም በዛ። ግን ምናልባት እኔ ሶፊ ላይ በምወረውረው ድንጋይ ስለካ ምናልባት እኔ ጋር ያለው እኮ ክምር ሊሆን ይችላል። ኦኬ መጽሐፍ ቅዱስ ምንድነው የሚለው? ወንድምክ አይን ላይ ያለውን ጉድፍ አጥርተ እንድታይ አይንክ ላይ ያለውን ግንድ አንሳ ነው። ሰው መጀመሪያ ወደ ራሱ ነው ማየት ያለበት። እኔ ማን ነኝ ብሎ ነው መጀመሪያ ወደ ራሱ ማየት ያለበት። ቅድም አንተ አንድ የተናገርከው ነገር አለ ሶፊ፣ በጣም ትክክል ነው። አንተና የንስሐ አባትህ ብቻ የምትነጋገሩን ነገር አለ፣ እዚህ ሚዲያ ላይ ደግሞ የሚወጣ ነገር አለ። ገብቶሃል አይደለ? የኔ አሁን የግል ጉዳይ አለ እንዴ። እኔ አሁን ሞባይል ቢፈተሽ እዚህ ውስጥ ስንት ጉድ ነው ያለው፣ ስንት ጉድ ነው ያለው፣ ማአት ጉድ እኮ ነው ያለው። የሰው ልጅ ለምን እንደሆነ አይዶን ነው ወደ ራሳችን ለምንድን ነው ማናየው? የሰውን ጉድፍ ለማውጣት መሮጥ እኔ በጣም ግርም ነው የሚለኝ። የሆነ ሆኖ እንደው ትንሽ ብንረጋጋና ወደ ራሳችን ብናይ የሚል ነገር ልናገር ብዬ ነው ሶፊዬ። ቀጥሉ እስኪ አለው ይሰማችኋለሁ። እሺ ዛው ጋር ኬኩሻ እናመሰግናለን። ስራ ቦታ ነው መሰለኝ ኬኩሻ ያለው። እዚህ ያላችሁ በወንድሜ ሶፊ ቤት የተገኛችሁ በፓስተር ሶፊ ቤት ምርጥ ወንድሞቼና እህቶቼ የትኛውም ሰው የተባላችሁ በሙሉ በዚህ ያላችሁ ኤቲስት ልትሆኑ ትችላላችሁ፣ ሙስሊም ልትሆኑ ትችላላችሁ፣ ኦርቶዶክስ ልትሆኑ ትችላላችሁ፣ ፕሮቴስታንት ልትሆኑ ትችላላችሁ። ኤቭሪቲንግ ያለውን እምነት እዚህ ምድር ላይ ያለውን እምነት ተቀባዮች ልትሆኑ ትችላላችሁ። ነገር ግን አንድ ነገር ፓስተር ሶፊ ሲናገር ከሰማችሁት በጎ ሕሊና የምትባል ነገር እየጮኸ ሲያወራ ነበርና እንዳለ የሚናገረው ንግግር ተጠቅልሎ በጎ ሕሊና ውስጥ ሲገባ ምንድነው አስተያየት የሚሆነው የሰው ልጅ ካላችሁ፣ የሰው ልጅ ከሱ ይልቅ ለሰው ማሰብ ይጀምራል፣ ለሰው መኖር ይጀምራል። የመጣበትን ዓላማ የተቀበለውን እውነት እዚህ ምድር ላይ የመጣ ነው። ባይ ዘ ወይ ቦምቦሊኖ የመሰሉ ልጆች ወልደን ቦምቦሊኖ የመሰሉ ሚስት አግብተን ቦምቦሊኖ በልተን እንድንኖር ሳይሆን ኃይሌ ወደዚህ ምድር ሲመጣ ለሶፊ ምን ያህል በቤቱ ይዘምራል ነው። ሶፊ ለኃይሌ ምን ያህል ይዘምራል፣ እግዚአብሔርን እንዴት ያወድሳል። ምክንያቱም ወንድማማቾች ነን፣ የተያያዝን፣ ሰንሰለቱ የተያያዘ። ስለዚህ በጎ ሕሊና ሰው ሲኖረው የሚያስበው ሁሉ እኔ አሁን ለምሳሌ ምቀኛ አለ ብዬ አላምንም። የኔ ነው ይሄ ምቀኛ አለ ብዬ የማላምነው ለምንድን ነው? ምቀኛ ምለው እኔ ለዛ ሰው ያለኝ ሪስፔክት ማለት ምቀኛዬ ነው እንትኔ ነው ስለምል ይሆናል ብዬ ነው የማስበው። እንደሱ የሚባል ነገር የለም። እኔ አሁን ምንድን ነው የምታምነው ካልከኝ ሰው ሁሉ ለእኔ ሰው ነው ብዬ የማምን ሰው። ለምን? በጎ ሕሊና አለኛ። በጎ ሕሊና ሲኖረኝ ለኢብራሂም ነው የማስበው፣ ኢብራሂም እንዲቀድም ነው። አሁን ትናንትና ፓስተር ሶፊ ከሰማችሁት ገብቶ መማር ጋር ምን ይላል መሰላችሁ? በጣም የሚገርም አለ። እሱ እኮ 251 ፎሎወር ነው የያዘው ሶፊ 300 ምናምን አይደል እንዴ? እስቲ 1 ሚሊዮን አስገቡት ወንድማችን፣ ይቀጥል፣ እሱ ይጨምር። አየህ፣ በጎ ሕሊና ሲኖር ለሰው ነው የምታስበው። ስለዚህ እኛም ፕሮቴስታንት ወንድሞች ለምንድን ነው እኔ እችን ላወራ ነው
ከነፈለገ አትናቴዎስ ካሉ ወንድሞችና እህቶች ልንማር ይገባል። ወንድማችንን እዚህ ላይ አንጠልጥለን ብዙ ነገር ስናደርግ ኖረናል። እሱን አላወራም። እሱ ማለት ቀብረነው ከቀበርነው በኋላ አፈሩን ለማየት ታግለናል። ይሄ ቀብረናል ቼክ ልናደርግ ማለት ነው። ተቀብሯል ምናምን ብለን ታግለናል። እኛ ፕሮቴስታንት አይታችሁናልም ደግሞ እዚህ ሚዲያ ላይ ያለና የተገለጠ እውነት ነው። ነገር ግን አሁን ላይ ያለ በየቦታው ጥጋጥጋችንን ይዘን የቆምን ወንድሞች ባካችሁን ተስማሙ። አያችሁ እነሱ ለአንድ ወንድማቸው ይሄን ያህል ከተጉ አልዳኑም ለምትሏቸው ፕሮቴስታንት ወንድሞቼ ስሙኝ፣ አልዳኑም ለምትሏቸው ኦርቶዶክሳውያን ወንድሞችና እህቶች ለወንድማቸው እንዲህ መሆን አብሬ ነው የምቆመው ብለው እንዲህ ከታገሉ አንተማ ድኛለሁ የምትለው ጌታ ድኛለሁ ትሌለ አምኛለሁ ጌታ ኢየሱስን ተቀብያለሁ ትሌለ አልዳኑም ብያልካቸው እነሱን አንተ ድኛለሁ ብለህ አንተ ነህ ግን የተገነጣጠልከው ተገነጣጥለህ እዛና እዛ የቆምከው። ከወንድማችን ፈለገ ወንድሞችና እህቶች ተማሩ። ዛሬ በቃ ልሞግታችሁ ነው። እንደው ከሰማችሁኝ ፕሮቴስታንት ወንድሞች እዚህ ሚዲያ ላይ የምታገለግሉ ተማሩ። ምን ያህል እንዴት እንደቆሙለት እኔ አይቻለሁ። ቢያንስ ምስሉን ለጥፈው ግማሹ እንዴት እንዲሆናል እንተ ትናንትና መማር ቤት የምታወራው እንኳን እንትና እቺ ማነችን ስሟ ዝርያ ሶፊ ስሟን ስለማላውቃት እሷ እንኳን እንዴት እንደምትናገር አያችሁ። ለሰው መቆም፣ ለሰው መኖር፣ ሰውን ማስቀደም፣ ሰውን ፊተኛ ማድረግ መጽሐፍ ቅዱሳዊ እውነት ነው። የተቀበልነው እውነት የምንኖርለትም ጭምር ነውና ስለዚህ ኬኩሻ እዚህ ያላችሁ ወንድሞች እህቶች ለወንድማችን ፈለገ ስለቆማችሁለት አብሬ ነኝ ስላላችሁት እኛም ደግሞ ፕሮቴስታንት ወንድሞች አሉ ባይዘው ፕሮቴስታንቶች ሁሉ አይደሉም። ከዚህ በኋላ እኔ እርግጠኛ ነኝ ፕሮቴስታንቶች እያለ ሁሉንም አይጨፈልቅም ብዬ አስባለሁ። ፈለገ አንዳንድ በዚህ አጋጣሚ ዲያቆን ፈለገ አትናቴዎስ በስነ ስርዓት አመስግኗል። ፕሮቴስታንት ወንድሞች ሙስሊሞች እያለ በተደጋጋሚ በተለይም ፕሮቴስታንት ወንድሞችና እህቶችን አመስግኗል። እግዚአብሔር ስጥልኝ ብሎ በደንብ ተናግሯል። ተባረክ ሶፊሻ። ግን አንድ ነገር ሆኗል ብዬ አስባለሁ። ይሄ የጌማችሁ ውድድር ገና ብዙ ሰው እንዲያየው ደጅ ሁሉ ቲክቶክ ያልከፈቱ ሰዎች ሶፊዬ ሀይልዬ ቅርታ አለ ያገባበት ሶፊሻ አንተን ምንድነው ስልኬ ልኬልሃለሁ። ስልኬን አየኸው? ሁለተኛው ስልኬ ልኬልሃለሁ። እሺ አየኸው? ቼክ አድርግና ንገረኝ ሶፊ። እሺ ሶፊ በጣም ቴንኪው። ዛሬ ያው አምልኮ አልሄድም፣ ያንተ ስፒች በቂ ነው ብዬ አስባለሁ። ጥሩ ነገር ነው የተናገርከው። ይሄ ስለ በጎ ህሊና እዚህ በፊት አንተ ታውቀው ይሆናል። አሁን በህይወት የለም። ጎሳዬ ማን ነው ደጀኔ የሚባል ሰባኪ ሲያስተምር ተምሬያለሁና እኔ እንትኑ ላይ ችግር የለኝም። እውነት ነው፣ መተባበር አለብን፣ መስማማት አለብን። አንዳንዴ ይሄ ፕላትፎርሙ ኢሞሽን ያደርጋል፣ እረዳለሁ። ሰዎች ወጥተው ቅድም ያልካት ፖይንት ተስማማኛለች። እኔ ወንድሜ ቢወድቅ ሄጄ እሱን ገጽሼ አብሬው ልጸልይ ይገባል እንጂ አደባባይ ላይ ላወጣ አይገባም። እስማማለሁ በዚህ። ይሄ ሲባል ግን ኃጢአተኞችን አሁን ኃይሌ ከተናገረው ትንሽ ቅር ያለኝ ኃጢአተኞች በአደባባይ ኃጢአትን እየፈጩ እዚህ ጋር መጥተው ደግሞ ሲናገሩ ዝም በሉ ማለት አይደለም። ልነግራቸው ይገባል። ገብቷል? ያንንም እንትን ማድረግ አለብን፣ ትኩረት መስጠት አለብን። ልክ ነው። እስኪ መዘባበት በራሱ ሀሳብ ያነሳኸው እኛ ኃጢአትንና እግዚአብሔር የሚያከብርበትን ነገር ፕሮሞት እያደረግን አይደለም መጀመሪያ ደረጃ። ነገር ግን ታዲያ አዋርዱ የሚል ካለ መጽሐፍ ቅዱስ ላይ ያው ታነሳና እኔ ጋር ባይብል ስላለኝ ያነብልሃለሁ። የትኛውን አዋርዱ? አዎ የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ ወንድሞች ሆይ ይላል። የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ ወንድሞች ሆይ ይልና በእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ እናንተ መንፈሳውያን የሆናችሁ በየዋህነት መንፈስ አቅኑት፣ ወይም
አንሱት ይልና ለራስ ግን እንዳትፈተን ወይም ለራስ እንዳትያዝ ተጠንቀቅ ይላል። ወንድምህን መገሰጽ የፈለግከው ለማጥፋት ነው ለመመለስ ነው? ወንድምህን መገሰጽ የፈለግከው ሁለተኛ ማየት አልፈልግም በሚል ነው ወይስ በምን ሞቲቭ ነው? እግዚአብሔር ልብና ኩላሊትን ይመረምር የለን? አለቀ። ከሱ አንጻር ነው እኔ እያወራሁ ያለሁት። አዎ ሰዎች በተለያየ ልምምድ ውስጥ ልንገባ እንችላለን። ከዛ ከገባንበት ደግሞ የሚያወጣ የእግዚአብሔር ጸጋ ደግሞ ተገልጧል። አለቀ። ያ ማለት የሰሩ ሰዎችን እያቆለጳጰሱ እንደዛ እናድርግ የሚል ወይም ውድቀትን ኢንተርቴን እያደረግን አሪፍ ነው እያለን እንበርታ አይደለም። ለምሳሌ ይህ ሰው የብዙዎች ቤት ተሰርቶበታል። ፈለገ ምስክርነቱን ሰምቻለሁ። በሱ ብዙ ሰዎች ቤታቸው እንደተፈወሰላቸው፣ ወጣቶች ከገቡበት ነገር፣ ተመሳሳይ ጾታ ውስጥ ያሉ ሰዎች ምናምን ምስክርነቶቹን በደንብ ሰምቻለሁ። ለምሳሌ ከዛ ብዙ ነፃ የወጡ ሰዎች አሉ። አንድ ኢንጂነር ይሄ ንግድ ባንክን የሰራው ኢንጂነር ይሄ ለጋርጋ የቆመውን በኢትዮጵያ ትልቁን ህንፃ የሰራው ኢንጂነር እንደሱ አይነት ህንፃ የለውም እኮ። ህንፃ ሰርቷል ማለት እሱ ህንፃ አለው ማለት አይደለም። አንዳንድ ጊዜ በእኛ ውስጥ አልፎ እግዚአብሔር ሌሎችን ሊጠቅም ይችላል። እኛ ግን የወደቅንበት ነገር ሊኖር ይችላል። እኛ የተያዝንበት ነገር ሊኖር ይችላል እኮ። አንዳንድ ጉዳዮችን እግዚአብሔር ዳዊትን አንበሳና ድብ እየመጣ በጎቹን ሊወስድበት ሲል አንበሳና ድቡን ማንቁርቱን እየያዘ ሲያስተፋ የነበረው ዳዊት ጉዳዩ ለአንበሳና ለድብ አይደለም፣ ለጎልያድ እግዚአብሔር እያሰለጠነው ነበረ ዳዊትን። አንዳንድ ችግሮች እኛ ጋር የሚመጡት ያለፍንበት መንገድ ለሌሎች ምስክርነት ሆኖ የኔ ቤት ተጎድቶ የሌሎች ቤት ሊሰራበት ነው ማለት ነው። ክርስቶስ መጥቶ መስቀል ላይ ለሰው ልጆች ሁሉ ኃጢአት የሞተው የራሱን ህይወት ሊሰራ ነው እንዴ? የሌሎችን ለመስራት ነው እሱ የሞተው። የሌሎችን ለመስራት ነው እሱ እኮ የተሰቀለው። የሌሎችን የእኛን ህመም ነው የታመመልን እኮ። አንዳንድ ጊዜ በአገልግሎቱ ህይወት ውስጥ ያሉ ሰዎች በእንዲህ አይነት ህመም ውስጥ ሊያልፉ ይችላሉ። በእንዲህ አይነት መቆንጠጥ ውስጥ ሊያልፉ ይችላሉ እኮ። ለምን? የሌሎችን ቤት ሊሰሩ which is አገልጋይ ስለሆነ ማለት ብረት ለበስ ነው እንዴ? አቃቂ ብረታ ብረት አልተመረተም እኮ። ፍሌሽ እኮ ነው፣ ስጋ ነው እኮ። ሊሆን ይችላል፣ ሊወደቅ ይችላል። በዛው ውድቀት ግን ወድቆ አይቀርም፣ እናበረታለን። በዛው በተያዘበት ነገር አይቀጥልም፣ አብረን እንቆማለን። በወደኩበት ነገር ድጋሚ ያ የወደኩበት ነገር እንዳይመታኝ ወንድሜ ይሁንና አንሳኝ። እንደወደኩ ብትነግረኝ አውቀው የለ እንዴ? ህሊናዬ አይነግረኝም እንዴ? ሰው አይደለሁም? አእምሮዬ አይነግረኝም እንዴ እንደወደኩ? እንዴት እንደምነሳ ስለቸገረኝ እኮ ነው። ጳውሎስ እንኳን እንዲህ አለ፣ አንዳንድ ጊዜ አለ ማድረግ የምፈልገውን ሳይሆን ማድረግ የማልፈልገውን ነገር እያደረግኩ ራሴን አገኘዋለሁ አለ ጳውሎስ። ይሄ ኃጢአትን ለመቀባባት የምናገረው አይደለም፣ መጽሐፍ ቅዱሳዊ እውነት ነው። ብዙ ሳንፈልግ የገባንባቸው ነገሮች እኮ አሉ። መውጫ ያጣንባቸው ነገሮች እኮ አሉ። እግዚአብሔሮች ሰው ስጠኝ በዚህ ጉዳይ ከዚህ ድካም የሚያወጣኝ ብለን ወንድም የፈለግንበት እህት የፈለግንበት ብዙ ሌሊቶች አሉ እኮ። እኛን የመታን እንቅፋት እንዴት ፈለገን ይመተዋል? አሁን እኛን ቀወረን አይበቃውም እንዴ? ኖ እኛን የመታን እሱ ነው የመታው። ከጎን ቆመን ደግሞ እናነሳዋለን። ይሄ መጽሐፍ ቅዱሳዊ እውነት ነው። ስታሽቃብጡ ነው ለምትሉ ሰዎች ገና ጃንጥላ ይዘን እናሽቃብጣለን። ታዲያ እንገላለን እንዴ? እንገላለን እንዴ? ድሮስ እናሽቃብጣለን እንጂ ሰው ለማንሳት ኧረ አሽቃብጣለሁ። ሰውን ለማበርታት እንደዚህ ሮል እየሰራው አሽቃብጣለሁ እንዴ? ታዲያ ከአንተ ጋር እየቀጠቀጥኩ ለመጣል በፍጹም አልተባበርም። እግዚአብሔር አምላክ የሟቹን ሞት አይወድም። አንተ ጋር አይደለም፣ እኔ የራሴን መልእክት ነው አንዴ የማስተላልፈው ፕሊስ። ስለዚህ ለእናንተ አይነት ሰዎች ለእንደዚህ አያሽቃብጣችሁ ለምትሉን ሰዎች ገና እናሽቃብጣለን። ከተቻለም እንደ ማዳወሪያ እንደወራለን። ለመልካም ነገር እናሽቃብጣለን። ኤፌሶንን ማንበብ ትችላላችሁ። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካምነት የተፈጠርንበት ነው። እውነት ነው። ማበርታት የተፈጠርንበት ነው። መደገፍ የተፈጠርንበት ነው።
ለመልካም ስራ እጃቸውን አበረቱ ነው የሚለው። እጄ ይበረታል። እዚህ እጄ ላይ ነፍሰ ገዳይነት አይጻፍም፣ የሰው ደም አይጻፍም። እውነት ነው። ታብዳለህ። በዚህ ምክንያት ለሚመጣ አካላዊ ይሁን ሞራላዊ ይሁን ፋይናንሻሊ ይሁን የትኛውም ስፒሪቹዋሊ ይሁን ጦርነት እጋፈጠዋለሁ፣ ብቻዬን እጋፈጠዋለሁ። የፈለከው ማምጣት ትችላለህ። ብቻዬን ለወንድም አለን ፈለገ ተጽዕኖ ፈጣሪ አንደኛ ፈለገ ሀሳብ ስለሆነ በዚሁ አጋጣሚ ለወንድሜ ዲያቆን ፈለገ አትናቴዎስ የማስተላልፈውን መልእክት ከዚህ በኋላ አንተ ኖርማል ሰው አይደለህም ማሰብ መቻል ያለብህ። አንድ ወጣት ልጅ ብቻ አይደለህም ማሰብ መቻል ያለብህ። ብዙ ኃላፊነቶች ያሉብህ። ወደ ሰው ልብ ውስጥ እስከገባህ ድረስ በጣም በብዙ መንገዶች ልትጠነቀቅ፣ ከማጋ እንደምትውል፣ ከማጋ እንደምታወራ፣ ማንን እንደምታገኝ፣ ማንን እንደምትነጋገር። አንዳንዱ የሚያቅፍህ ወዶ አይደለም ተደግፈውም ሊሆን ይችላል። ደክሞት አቅፈው ሁሉ ይወዳል ማለት አይደለም። ኢየሱስን እቅፍ አድርጎ ነው ምልክት የሰጠው። አንዳንዱ አስተቃቀፍ ግደሉት የሚልም ሊሆን ይችላል። ስለዚህ ይኸውላችሁ ብዙ እነዚህ አይጥ ሲያስቸግራችሁ ምናምን መርዝ ይሰጣል አይደል? የአይጥ መርዝ የሚሰጠው ሙሉ መርዝ አይሰጥም። ውስጡ ደሳስ የሚል ምግቦች ተደርጎ ነው። ትንሽ ነች መርዟ። ብዙዎች አሉ ወደ ህይወታችሁ ላይ ደሳስ የሚሉ ነገሮች ይዘው ይመጡና ውስጡ ግን መርዝ። በዚህ ተጎድቼ ያለው በቃ ከሌማ ውይ ብዬ ለካ መርዟ ትንሽ ነች። ኮፒሊንክ እያደረጋቸውን አይሰስቱም፣ ጊዜያቸውን አይሰስቱም፣ ስልካቸውን አይሰስቱም። ብዙ ነገራቸው ጀነረስሊ ይመጣና መርዛቸው ግን ውስጡ ነው ያለው። ስለዚህ ይህ አይነት ሰዎች ተጠንቀቁ። ሼር እያደረጋችሁ ተጠንቀቅ። በዚህም አጋጣሚ እዚህ ያላችሁ ሰዎች ተጠንቀቁ። የእምነት አቋማችን በጣም የተለያየ ነው። ክርስቶሎጂ ላይ የተለያየ ነው። በተለያዩ ጉዳዮች እኔ መጽሐፍ ቅዱስን ብቻ ብዬ የማምነኝ፣ አንተ ደግሞ ሌላ ነው እምነትህ። ግን መውደቅህንና ሞትህን መጥፋትህን ለዘላለም አልመኘውም። እንኳን አንተ ጠላትህ አይውደቅ፣ እንኳን አንተ ተባረክ። ስለዚህ በእንዲህ አይነት ልብና መንፈስ ልንመላለስና ልንሄድ ይገባል። ከአንድ ክርስቲያን ስነ ምግባሩ ይሄ ነው። እናት ሰውን በማዋረድ ፒኤችዲ የሰራችሁ ወንድሞችና እህቶች፣ ሰውን ዝቅ በማድረግ ለ7 ዓመት ሳትሰለችሁ ጠዋት ማታ ሪሰርች እየሰራችሁ የተለያዩ አካውንቶች እየከፈታችሁ እየተጋችሁ ያላችሁ ወንድም እህቶች ለዘላለም አትመረቁ። ምርቃት የሌለው የክፋት ትምህርት ቤት ውስጥ ተዘፍቃችኋልና ተዘፍቃችኋል። ስለዚህ ፈጥናችሁ ውጡ። ገስጹን፣ ምከሩን። አረ አልፎ በቀበቶ ለምን አትለጠልጥም? ማንንም ለመመለስ ለማቅናት ሰው ለማድረግ እንደገና ቤት ሆኖ እንዲሰራ ለማድረግ አድርጉት። ይመቸኛል። ይሄን ተግሳስን የማይቀበል ምክርን እንዲህ አይነት ነገር ይዤ ገብቼ ነበረ ትናንት ወዲያ ቲክቶክ ላይ ይቅርታ መጠየቅ። አንተ ጋር ጥያቄ አለ። የፈለገ ወንድሞች እኛም አለን። ቅድሚያ አለን። እኛ አለን። የፈለገ ወንድሞች ቆይ ቲክቶክ ላይ ይቅርታ መጠየቅ ገበያውን ያስቀጥላል ወይ? ቤት ከፍቼ ነበረ ሰሞኑን ቲክቶክ ላይ አውርተሃል አይደለ ወይ? አልሰማሁም። መጠየቅ የፈለገው ገበያውን ያስቀረዋል ወይ ብዬ። ቆይ አገልጋይ አንዴ ሚውት አድርግን። አንዴ ነው የማወራው፣ አንድ ጊዜ ነው። እኛ በፈለገ ለማንም ከፍቅር በስተቀር ኔጌቲቭ የሆነ ነገር ለፈለገ እድል አንሰጥም። ፈለገ እግዚአብሔር የመረጠው ነገር ግን ጠላት በዙሪያው የከበበው ዛሬ ደግሞ እግዚአብሔር የሚበትንለት
ድንቅ ወንድማችን ለምን አትረጋጋም ወንድሜ? አይ አይደለም፣ በትክክለኛ ነገር ካልሆነ አንናገርም። እኔ ስለፈለገ መልካም ብቻ ክፉ አላወራሁም እኔም። እሺ ቀጥል ሶፊ። አንተ ማወቅ ያለብህ ከአመፃ ጋር ልተባበርም፣ የኔ አቋምን ነው የምናገረው። ከአመፃ ጋር ልተባበርም ማለት ስለ አመፃ አይደለም። ወንድም ኃጢአት ሲሰራ በአይንህ እንኳን ብታየው ለምንለት ጸልይለት ነው የሚለው። ስለዚህ እኛ ደግሞ በአይናችን እንኳን አላየንም። አሪፍ ነው። የቁንድዱ ፈረሶች ከአመፃ ጋር አይተባበርም። ምክንያቱም ፈረሶች አልጨረስኩም። ከአመፃ ጋር አይተባበርም ስል እኮ ገባኝ። ለምን ከአመፃ እንድታወራኛ እድል አንሰጥህም እኮ ነው። ምን ለምን ቁንዱዱ ያውልኛ እኛ የምንፈልገው ፈጣሪ እንድትል ብቻ ነው የምንፈልገው። በጎ ህሊና ይሄ ከሆነ ፈለገ ተጽፎ ፈጣሪ እንድትል ብቻ ነው የምንፈቅድልህ። ይኸውልህ ቁንዱዱ ፈለገ ተጽፎ ፈጣሪ እንድትል ብቻ ነው። አንድ ጊዜ ተቃራኒ ማሳብ ከሆነ እናስተናግደው፣ ምንም ችግር የለውም እኮ። እኔ ስለ ግለሰብ አይደለም ኢየሱስን ነው የማመልከው። አይደለም ተጽፎ ፈጣሪ ነው ኢየሱስ ነው በእኔ ህይወት ላይ አዳምጣ እንዴ። ተቃራኒ ሀሳብ ማቅረብ ትችላለህ ቁንዱዱ። እኔ የሀሳብ ልዕልና አምናለሁ፣ ታውቃለህ የኔም ባህሪ ረጅም ጊዜ ስንተዋወቅ። ስለዚህ እኔ ሀሳብህን አልገድበውም። እኔ የማይስማማኝ ቢሆን አይደል ችግር ይጠይቃል። እኔ እንኳን የማይስማማኝ ቢሆን እሰማሃለሁ። የጥያቄ ስህተት የለም የመልስ እንጂ የፈለግከውን መጠየቅ ትችላለህ። ከአመፃ ጋር እኛ እንተባበር ወይ አላልንም፣ አንተባበርም። አመፅን አንቀበልም። ያመፀን ሰው ግን አምፆ የተገኘን ሰው ግን አንገልም። የስ ፓፓ አንገልም። ከአመፃ ጋር አለመተባበር ማለት ሰውየው ይሙት ከሆነ አድምጠኝ። ፊቸር የሚገባውን ታለው በቃ እድሌን ስማኝ። አመፃ አልተባበርም። አንተ ሚዩት እንደማላረግ ሌላም ሰው ሚዩት አላረግም። ዝም ብላችሁ አውሩ፣ ተጨቃጨቁ ከፈለጋችሁ። ይኸውልህ አመፃን አልተባበርም ስል ሪዝን አለኝ። ሶፊ አመፀኛ ከሆነ ሄጄ ከዚህ አመፅ ውጣ ብዬ ጸልይለታለሁ፣ መክረዋለሁ። ቅድም ግን አንተ ስትናገር በአደባባይ ቪዲዮ የምትሰሩ በአደባባይ ምናምን የወቀስካቸው ሰዎች አሉ። በጎ ህሊና ከዛ ይጀምራል። እነሱንም ውደዳቸው፣ ጸልይላቸው። ሶፊ ሌላው ቅድም አለናገር መጀመሪያ ላይ አላልክም። አሁን አንተ ማደባባይ የመጣቸው ነው ብዬ ነው እዚህ ቅድም ስትናገር ቁንድዱ ምን ሆነ መሰለህ? አውቃለሁ ስለማውቅህም ነው እኮ ገባኝ። ቁንድዱ እኔ አሁን ለምሳሌ በራሴ ጉዳይ ወገቤን አጥብቄ የተነጋገርኩበት የለም። ሰው ያለ ስሜ ማዕት ስም ሰጥቶኛል። በኖርኩበትም ባልኖርኩበትም አውርተህ ለአንድ ሰው መልስ ሰጥ ሰምተህ ከሆነ አንድ ማስረጃ ንገረኝ። ስለ ራስ አውርተሃል ብለህ ኖ የለም። እማከብርህም ለዛ ነው። ለዘላለም በጣም በዚህ ባህሪ ነው የምወድህ። አዎ አታርገው እሱንም። ይኸውልህ ኃይሌ ግን ቅድም ሲናገር ስለፈለገ አውርቶ አንድ የተናገራት ፖይንት ስለከነከነችኝ ነው። ኦርቶዶክስ ወንድሞቹ ምናምን አለ። የትኛው ፕሮቴስታንት ነው ወንድሙን የትኛው አብያተ ክርስቲያናት የትኛው ቸርች ነው ወንድሙን አውጥቶ እንትን ያለው? እዚህ ያለው ወቅሰን ነበር። አንዴ ዝም በል አላወራም። እንዳወራ ነው ያው ከፈለክ ይሄው ግለሰቦች ይሄው በቃ ይኸውልህ እንዳታወራ ነው የማደርግ። ቁንድዱ ይሄው ይሄ ወንድማችን የተገደለ የተዋረደ እርቃኑን አደባባይ ላይ የተለጠፈ ሶፊ እውነትህን ነው ጌታ። ይኸው ንገረው እንደሱ። እኔ አንዳንዱን ደብቄ ነው ይወክላል ወይ የወንጌል አፈሩን ቼክ ለማድረግ አይደል የሚታገሉት የነበረው። ይሄንን ወንድሜ ዝም በል ዝም በል። አሁን ካወራህማ ልክልክህን እነግርሃለሁ። እንደኛ ገዳ ያለ ብዙ መወጣጣት አለ። ገብቶሃል? እንደኛ ገዳ ያለ ከዛ ሲሆን ይኸውልህ ግለሰቦች ይሄን ሰው ወቅሰው ሊሆን ይችላል። ተጎንም አለን። ከቀበራችሁት በኋላ ቼክ ለማድረግ አፈሩ ጋር ሄዳችኋል። ብዙ ወንድሞች አሉ። ገብተዋል። ሶፊ ነውረኞች እኮ ነን እኛ። ከዚህ ልጅ አይዲ እድል ስጠው ያውራ። ቁንድዱ ገባ። እኔ እረዳለሁ። እኔ አንተ ያለህን ማይንድ ሴት ስለማቅ ነው የማወራው ከአንተ ጋር። አንተ ብዙ እንድታወራ ስለፈለግኩ ነው የማዋራ። በዚህ አጋጣሚ
በዚህ አጋጣሚ የምትሰሙኝ ወንድምና እህቶች፣ ወንድሜ አማን ሻሎም አንተ ለብዙዎች ጠቅመሃል። ብዙዎች በአንተ ተባርከዋል። እመነኝ። በአንተ መጽሐፍ ቅዱስን ይዘህ ቅድም ልክ ፈለገን እንዳልኩት ሌሎቹን ወጣቶች እንዳልኩት በኢትዮጵያ ወንጌል አማኞች መካከል በጣም ትልቅ ተጽዕኖ ከፈጠሩት አንዱ አማን ሻሎን በእውቀት በማስረጃ በእውነት ተሟግተሃልና እናመሰግናለን። አማን ሻሎም በድፍረት ሊያው ጠፍተህ ከሶሻል ሚዲያ ጠፍተህ ራስህን መርምረህ ጊዜ ወስደህ ማናባቱ በእኔ በግል ሕይወት ያገባዋል ሳትል በትዕቢትና በትምክተኝነት ሳታደርግ ማንም ወጣት ሊያደርገው የማይችለውን ነገር ለራስህ ጊዜ ሰጥተህ አሁን የመጣኸው አማን ሻሎም ምናልባት 6 ወር 7 ወር በቤት ቁጭ ብለህ አልቅሰህ ይሁን እንዴት ሆነ ይሁን እንዴት እንዳሳለፍኩ አንተ ነው የምታውቀው። አማን ሻሎም አሁንም ቢሆን በዚህ የሶሻል ሚዲያ ፕላትፎርም ጠቃሚው ሰውና ዋነኛው ሰው ነህ። እኔን በግል ገስጸኸኝ ተናግረኸኝ ፓስተር ሶፊ እንዲህ ነው ብለኸኝ ሁሉ ታውቃለህ። ለእኔ ስላልተመቸኝ አንተን ስህተት አያደርግህም። የተበላሸውበት መንገድ ካለ ምንም ችግር የለም። የተናገርክበት መንገድ ቢያመኝም የመድኃኒቱ ባህሪ ነው። ማንም ሰው መርፌ ሲወጋ እየሳቀ አይወጋም። እያለቀሰም ቢሆን ዶክተር ይወጋል። ለመዳን ከሆነ አሁንም እንዲለወጡ እንዲሻሻሉ እንዲቀየሩ ከሆነ አሁንም መርፌን ይዘናል። እና በሆነች ጉዳይ ተይዘሃል ማለት ሞትህ ቀብርህ አይሆንም። ያምጡት እኛ ላይ የሚደርቡብን አንተ ላይ የደረሰብህ ሁሉ በጣም ነው የምወድህ፣ በጣም ነው የማከብርህ። አማን ሻሎም በጣም በወጣትነትህ በቃ በገባህ በተረዳኸው ልክና መጠን እግዚአብሔርን ለማገልገል በሄድክበት መንገድ በመንገዶችህ የመጡ ሾክና መኪናዎች፣ ጋሬጣዎች ነበሩ። እግዚአብሔር ከነዛ ከተደገሱልህ ቀብሮች አስመልጦ ዛሬ እንደገና ቆመሃል። እግዚአብሔር ይመስገን። አሁንም በትላንትናው ነገርህ እያሸማቀቁ ሊያጠፉ የሚፈልጉ መርዘኞችን አትስማ። ናና ስበክ፣ ናና አስተምረን። የሚጠቅም ነገር አንተ ውስጥ አለ። እንጠቀምብሃለን፣ እንሰማሃለን። እኔ እናንተ የሀሳብ ልዩነት በጣም ብዙ ጊዜ ኖረን ሊሆን ይችላል። በጣም ብዙ ማትወድልኝ ነገር ሊኖር ይችላል። በጣም ብዙ ማልወድልህ ነገር ሊኖር ይችላል። ኢየሱስን በተመለከተ ጉዳይ ግን ከኔ የተሻለ መስበክ ትችላለህ። ከኔ የተሻለ መሞገት ትችላለህ። ከኔ የተሻለ መጽሐፍ ቅዱስን ማብራራት ትችላለህ። የሚገርም እውቀት እግዚአብሔር ሰጥተዋል። እኛ ፓርክ ውስጥ እንዳለ ጽድ እኩል እንቆረጥ፣ እኩል እንከርከም የሚል ለምን አንዱ ብቅ ይላል የሚል ችግር ነው እንጂ መጽሐፍ ቅዱስ አጋልጠው በለው ይላል ይላሉ፣ ጥቅስ ያመጣሉ። ፍቅርስ የኃጢአትን ብዛት ይሸፍናል የሚለው አታነቡትም? ለዚህ ነው ባላንስ ማድረግ የሚገባው። ባላንስ ማድረግ ይጠበቃል። ስለዚህ በዚህ አጋጣሚ ጥሪ እናድርግለት ለወንድም። ጥያቄ ልጠይቅ ሶፊ ፕሊዝ ፕሊዝ ሶፊ ስማኝ፣ ትጠይቀኛለህ? ጥያቄ ልጠይቅ። ነው ወደ ቸርች ነው ሶፊዬ፣ የሆነ ፕሮግራም አለ። አንድ ጊዜ አገልጋይ አንዴ ዝም በል። ለምን መሰለህ አንተ አሁን ራስህን ለመሸፈን አትታገል። ይኸው እኛ ማለት ልክ እንደዚህ ወንድማችንን አንተ ራስህ ከሳሽ ነህ። ሸፈንክ፣ በጎኒ ላይ ኑርህ። መጀመሪያ አንተ ከሳሽ ነህ። ስከስ ነው አንተ የለህም እንጂ አንተ ምን አለህ ሲጀመር? አልፌ ተርፌ ወንድሞቼን በሰዓቱ ሶፊ በሰዓቱ እኔ ጠቅላላ ፕሮቴስታንት አማኝን ዲና ይደረግ ነው ያልኩት እንጂ አማንን የወቀሱት የሉም የዘበቱበት የሉም እያልኩ አይደለም። አልደግፋቸውም። ጽፌለታለሁ። በፌስቡኬም ጓደኛ ነን ካንተ ጋር ፌስቡኬ ላይ ያለ ተሟግቼለታለሁ። እኔን መሰሎች ብዙም ሺዎች ፕሮቴስታንቶች ከጎኑ ቆመናል። በቃ ስለዚህ ምሳሌ እንደዚህ አይነት ፎቶ አንዳንድ ፎቶ ማምጣት ከቻለን
እኛም ብዙ ማምጣት እንችላለን። የሃይማኖት እንዲሆን አልፈልግም እኔ ገብቶሃል? እኔ ሃይማኖተኛ አይደለሁም፣ የክርስቶስ ተከታይ ነኝ። እማምነው ቀደም ሲናገር ቅር ስላለኝ ነው። ከነሱ ተማሩ ሲባል ወደ ሃይማኖት ድርጅት ወሰደው። ከወንድሞች የተማሩ እስማማለሁ። እግዚአብሔር ይባርካችሁ ኦርቶዶክሶች ከጎኑ ስለቆሙ ተፈለገ ጋር ይሄንን ከጎኑ ተፈለገ ጋር ማንኛውም አንድ ላይ በመሆን እኛ እኮ አንድ ላይ አይደለንም ነን እንዴ? ይኸውልህ እኛም አልተለያየንም። አንተ ነህ የለያየህን። ተለያየ ፕሮቴስታንት የለም። ኃይልዬ ቆይ አንዴ ሀሳብ ሰጥቶ ኃይልዬ ያውራ። ኃይሌ አንዴ ተው። ይኸውልህ አንተ ነህ የለያየህን። ተለያይተሃል። ሰማኝ። እኔም እኮ ኦርቶዶክስ ተለያይተዋል ልልህ እችላለሁ። ኦርቶዶክስ ተለያይተዋል ልልህ እችላለሁ። ጎራ ከፍለህ ነው እየተደባደብክ ያለኸው። ግልጹ ልንገርህ፣ በምክንያት ተለያይተህ ነገርኩህ። አመፀኛ ጋር አንተባበርም። አሁን እነግርሃለሁ ምንም አመፀኛ ማተባበረ ኃይሌ አንዴ ተው በቃ። ኃይሌ አንድ ጊዜ ተው ያውራ። በግልጽ እኮ ነው እየነገርኩህ ያለው። እና ሶፊ ይሄ ማለት ነው እኔ ሐሳቤን አግኝተኛል። ቁንዱዱ እኔ ስለምረዳ ነው ጥያቄ የምጠይቀው። ማውራት እንደምትችል ሐሳብ እንዳለ ስለማቅ ነው። ግን አንተ ከግር ጥፍር እስከ ራስ ፀጉር ቆይ ስማኝ፣ አንድ ጥያቄ ብቻ ልጠይቅና አንተ ታወራለህ። ሙሉ መልሱን በዛው መልሰህልኝ ከዛ 10 ደቂቃ ውስጥ አውራ። ከግር ጥፍር እስከ ራስ ፀጉር ድረስ ምንም አይነት አመፅ የለም አንተ ሰውነት ውስጥ ህሊና ውስጥ ቆበ ጥያቄ ነው አይደለም? የለም ብለሃል በቻልኩኝ አለ ደካማ ነኝ። በቃ መጀመሪያ ከራስህ አመፅ ጋር አትተባበር። መጀመሪያ አንተ ጋር ያለው ያንተ ነው፣ አብሮ የሚገባው የሚወጣው። የእኔ አመፅ ከአንተ ጋር አብሮ አይወጣም አይገባም። ስለዚህ ሰው መጀመሪያ የማይተባበረው ከራሱ አመፅ ጋር ነው። ጳውሎስ ስጋይን እየጎሰምኩ ይላል። አይገስጽም አላልኩም፣ አትገስጽ አላልኩም። መጀመሪያ ከአንተ ጋር የሚንቀሳቀሰው እንዲህ ፓስቲ ቤት ስገባ ፓስቲ ቤት የሚገባው ቸርችም ስገባ አብሮ የሚገባው አመፅህ ላይ ነው መጀመሪያ መነሳት ያለብህ ማለት ነው። እኔም አንተ ጋር ካለው አመፅ ይልቅ እኔ ጋር ያለው አመፅን ለመቃወም ይቀርበኛል። ለምን? በአመፅ ውስጥ አብሬ ነበርኩኝ፣ በአመፅ ውስጥ አብሬ የተሳተፍኩ ነኝ። አመፁ ከኔ ጋር ነው ያለው፣ በልቤ ውስጥ፣ በህሊና ውስጥ፣ በስጋዬ ውስጥ። ያ ማለት ሌላው አንዱን አይገስ ብረት ብረትን ይስለዋል። አንተ ካልመከርከኝ ማንም ይመክረኝ? አንተ ስለደከምክ ድካማችን ስለተለያየ የኔ ድካም ለምን ብቻ ይታያል? አየህ፣ እኔ ከሱ አንጻር ነው የምናገረው እንጂ በትምክተኝነት በትዕቢት ማንም አይናገረንም። እኛስ ማንን? አሁን እኔ ጋር ያለው አመፅ ጋር አትተባበር ይቁንድዱ። ግን አንተ ጋር አመፅ አለ ወይ ስልህ አዎ አለ አልከኝ። ታዲያ እሱኛውን አመፅ እንዴት እናድርገው? አመፅ አለ የዚህ ዓለም ገዢ ዲያብሎስ ነው። በዚህ ትስማማለህ አይደለ? የዳነው በክርስቶስ ነው። የየዕለት ጸሎት አለኝ እኔ ጠዋት አመፅ ምልህ በየቀኑ ስወጣ ከቤቴ ጠዋት ተንበርክኬ ጸልያለሁ። ቀኔ እንዲያምር ነው የምጸልየው። ኃጢአት ማለት በቀን ውስጥ በኑሮ ውስጥ በምድር ላይ ስትመላለስ በሚገጥም ሁኔታ በምታደርጋቸው ሁላ የሚገጥም የስንፍና ቃል አለ። ብዙ አይነት ነገር አለ። እኔ እያልኩ ያለሁት አንድ ሰው በዝሙት ወደቀ እንበል፣ እኔ በዝሙት ወደቅኩ እንበል። አንተ ያልከው እዚህ ላይ አደባባይ ላይ አምጥቼ ከማሰጣው ልጁ ጋር ሄጄ ጌታ ፊት ውደቅ ብለህ ጸልይለት፣ ለምንለት። ግን አዎ ወድቅ ያለው ብሎ እዚህ ላይ መጥቶ የሚፎክር ከሆነ በዛ አመፃ አልተባበርም ነው የኔ ቃል። ካገኘኸኝ ይሄንንማ ምን ያልን እኛ ትዕቢተኝነት ነው እሱ አላልኩም? ቅድም አልሰማኸኝም ማለት ነው። እሱ ትዕቢተኛነት ነው፣ ልክ አይደለም አልኩኝ እኮ። ግን አንተ ጋር ተቃውሞ የለኝም። የኔ ተቃውሞ ምን ጋር መሰለ ሶፊ፣ አንተ እንዴ ነገርኩህ እኮ ዛሬ አምልኮ አልሄድም ጥሩ ቃል ሰማሁ ካንተ አልኩህ እኮ። እግዚአብሔር ይባርክ። አሁንም እኔ ግን ይኸውልህ ስለ ፈለገ አትናቴዎስ የተደረገው የተነገረው እግዚአብሔር ይባርካችሁ ትላንትና እየሰማሁ ስለነበረ ነው። ምንም ቅሬታ የለኝም እሱም ላይ። እዚህ ጋር ግን የተናገርኩት ሲደረግ ፕሮቮክስ ያርጋይ ፕሮቴስታንት መውቀስ ለምን አስፈለገ? ምን ብዬ አንዳንድ ነው ያልኩት። እኔ ሁሉንም አላልኩም፣ አንተን ጨመርኩ። አንዳንዱ ውስጥ ግባ ከፈለክ ያው ያውቃል እኮ ሪከርዱ መውጣት። እኔ ማንንም ፕሮቴስታንት ብያለሁ፣ አንዳንድ ነው የምለው። ስለሰማሁ ነው እኔ እኮ ተቀይሜ ከሰማሽ በቃ ይቅርታ፣ በጎሊና ይቅርታ ከሰማ
በቃ ስማኝ እስቲ በቃ ተባረክልኝ። ከሰማን አንተ ጆሮ ላይ ከተሰማ ይቅርታ ጉዳይ ስላለች ልወርድ ነው። እኔ ስለሰማው ነው ቅር ስላለኝ ነው። ጆሮ ላይ እኮ ለአንተ ጆሮ ላይ ከተሰማ ይቅርታ። ግን እኔ አንዳንድ ነው በቃ እንደሱ በይቅርታ መተላለፍ ነው። በዚህ አጋጣሚ ወንድማችን አማን ሻሎም እንደውም ከዛሬ በኋላ ጠቃሚው ሰው የሚል ቅጽል ስም ሰጥቻለሁ። ወንድማችን አማን ሻሎም ወይም ጠቃሚው ሰው እንወዳለን፣ እናከብራለን። በአንተ በጣም ብዙ ሰው ተጠቅሟል። እግዚአብሔር ይባርክ። ባለፍክበት መንገድ ሁሉ እግዚአብሔር ከአንተ ጋር ስለሆነ እግዚአብሔር የተመሰገነ ይሁን። ፕሊስ በተቻለ አቅም አሁንም አማን ሻሎም ወይም ጠቃሚው ሰው ብዙዎችን የሚጠቅም ነገር አንተ ውስጥ አለ። ዛሬም መተህ ብትሰብክ፣ ዛሬም መተህ ብትሞግት፣ ዛሬም መተህ የምትሰራውን የቅበት እምነት ስራዎች ብትሰራ በጣም እባክህ። ከዛ በተረፈ በጣም መወዳችሁ ማከብራችሁ፣ እኔ ልመቻችሁ አልመቻችሁም በተለያየ አይነት ሁኔታ ውስጥ የኔን ስም እያነሳችሁ ቪዲዮ ሰርታችሁ ብኝ ሀሳብ ሰጥታችሁ ስትተቹኝ በጣም በብዙ ሁኔታ ሰምቻለሁ፣ አውቃለሁም። ወንድማችን ወንጌላዊ ኤርሚያስ አበበ በጣም የምንወዳችሁ ወንጌላዊ ኤርሚያስ አበበ፣ ዘማሪ ዳጊ ወይም ዳግማዊ ጥላሁን፣ እነ ኤፍሬም ባለጊዜው፣ እነ አቤል አቡና፣ እናንተ እነ ወንድማችን እንዳልክ፣ እናንተ እንደገና እባካችሁ ወደ አንድነት መታችሁ። ዮሐንስ ጆ፣ ቤኪ፣ ዮሐንስ፣ ኤርሚያስ፣ ሻሎም እና እናንተ ሰዎች እንደገና የወንድሞችን ህብረት የማይወድ ክፉ አጋንንት ነው። ስለዚህ በዚህ በኢትዮጵያ ወንጌል አማኞች ወይም ፕሮቴስታንቱ ዘንድ በጣም አይከን የሆናችሁ ሰዎች ናችሁ። በዚህ በሶሻል ሚዲያው ፕላትፎርም በተለይ ወንጌላዊ ኤርሚያስ አበበ ለረጅም ዘመን አውቃለሁ። በፌስቡክም ስታገለግል እውነትን እውነት ውሸትን ውሸት እያልክ ለረጅም ጊዜ መጥተሃል። አሁንም ወንድማችን ኤርሚያስ አበበ ከነሱ ተለቅ ባለ በብዙ ልምድና በብዙ ነገር ከሁላችን እንደምትበልጥ አምናለሁና ስለዚህ እባክህ በይቅርታ ልብ እንደገና ወደ አንድነት መታችሁ፣ እንደገና ወደ ህብረት መታችሁ። ይሄንን የከበረውን የእግዚአብሔርን ቃል እንደገና እንድታገለግሉ እንዲሆን ሳይድ ከምትይዙ ወደዛም ወደዚህም ከምትሉ እናንተም የወደዳችሁ መስሎ ግሩፕ ይዞ እናንተን ለሚደግፍ በወዲያም ግሩፕ ይዞ ለሚደግፍ በተለይ ደግሞ በወንድሞች መካከል ጠብን የሚዘራ የተረገመ ነው ወይም ርጉም ነው የሚለው። በወንድሞች መካከል ጠብን የሚዘራ ስለዚህ እናንተ ወንድማማቾች ናችሁ። ስለዚህ እባካችሁ ወደ ህብረት ነው። ድር ቢያብር አንበሳ ያስር ይላሉ አባቶች። ስለዚህ አብራችሁ መታችሁ አብራችሁ ይሄንን የወንጌል አገልግሎት እንደገና ይዛችሁ እንድትቆሙ እባካችሁ በእግዚአብሔር ስም እለምናችኋለሁ። አይኖ እኔ ከእናንተ በዚህ ደረጃ ለእናንተ ጥሪ ማቅረብ የሚችል ህይወትና የትምህርት ደረጃ ላይ ያኖረኝ ይችላል፣ ወይም ከኔ የተሻለ መንፈሳዊ ሰዎች ናችሁ እናንተ። ነገር ግን እግዚአብሔር በአህያም ስለሚጠቀም በቃ እንደ አንድ ቀይ አህያ ቆጥራችሁ እግዚአብሔር ሰርቶበታል ተጠቅሞበት ነው ብላችሁ ወደዚህ አንድነት ብትመጡ አንድነታችሁ ይጠቅማችኋል እንጂ አይጎዳችሁ። አንድነታችሁ ያበረታችኋል እንጂ ዝቅ አያደርጋችሁ። ግድ የለም በአንድነት አትከስሩ። ወንጌላዊ ኤርሚያስ አበበ፣ ዘማሪ ዳግማዊ ጥላሁን፣ አቤል አቡና፣ አማን ሻሎም፣ ኤርሚ፣ ዮሐንስ ጆ፣ እንዳልክ እንደገና ወደ ህብረታችሁ ተመልሳችሁ እኔ ልንገርህ ሀኑኤል፣ እሺ፣ ቅዱሴ፣ ኤፍሬም ባለጊዜ አለ፣ ዘማሪ ዳግም ጥላሁን፣ ኤርሚያስ አበበ፣
አቤል አቡና እሱንማ ብለናል። እንደገና ሀኔል ነው ሀኑኤል ይልማ ማን ነበር? ዳንኤል ይልማ። ኦኬ ዳንኤል ይልማ፣ ሜሎስ እነኚህ ቦልድነስ ነበሩና የምንወዳቸው ወንድሞች ናቸው። እነኚህን ወንድሞች አንድ ላይ ሆነው ማየት ከሚናፍቁ ሰዎች መካከል አንዱ እኔ ነኝ። ሁልጊዜ ነው የምናገረው። ባይዘዌ ፓስተር ሶፊ ሁልጊዜ ይሄ ቦልድነሳቸው እንዲመጣ፣ ይሄ ጥንካሬያቸው እንዲመጣ፣ ይሄ መዋደዳቸው እንዲመጣ አልፎም ተርፎ ዮኒ ማኛ ባለፈው ሲያወራ ከሰማኸው በውስጥ ጻፍኩለት ለዮኒ ማኛ ማለት ነው። እስቲ ሽማግሌ ሁን ከቻልክ በቃ አንተ አሁን ፊዮና ምናምን ብቻ ሌሎቹን ማስታረቅ ሳይሆን እነኚህንም ገብተሃል። አሁን መንፈሳዊ ሰው ነኝ ብላል፣ አስታርቃቸው ብዬ ጻፍኩለት። መጣ በማግስቱ እና እንግዲህ በዚህ አጋጣሚ ልንገራችሁ እኔ ነኝ የጻፍኩለት እና እነኚህ ወንድሞች እንዲስማሙ ፈልጋለሁ፣ አንድ እንዲሆኑ ፈልጋለሁ። ከዛ ሳይሌ እዚህ ገስ ላይ መሰቀል ሳይሆን የምፈልገው ከስር ሆኜ ታብታብ ማድረግ ፈልጋለሁ። እነሱ ከተስማሙ እና እነሱ እዛ እንደ ድሮ ካየዋቸው እና ይሄ ምኞታችን ብቻ ሳይሆን የወንጌሉም እውነት ስለሆነ ማለት ወንድሞች ተለያይተው አይደለም ወንጌል መስራት ያለባቸው፣ አንድ ላይ ሆነው በመስማማት አንተ ትብስ፣ አንተ ቀጥል፣ አንተ ጨምር። አሁን ቅድም እያልክ አይደለ ፓስተርዬ? አልፎ ተርፎ እኮ እኛ ወንድማችን ፈለገን ቆየቆምንለት እኮ አይደል? በምንም እንኳን በእምነት ብንለያይም ግን ደግሞ በርታ፣ ቀጥል፣ ሂድ የምንልንና 978 ሰው እየሰማኝ እነኚህ ወንድሞች እንደው እናንተ ተጽዕኖ ፈጣሪዎች እነ ፓስተር ሌሎቹም ዮኒ ማኛም ሆናችሁ እንዲህ እርቁ ላይ ብትገቡና ብታስታርቋቸው ብታስማሟቸው ደስ ይላል። እንትንም አታርጉ። ጸብን በጣም እንትን አታድርጉት። ጸብን በቃ ይሄ በመጽሐፍ ቅዱስ አትቆጡ አይልም። ተቆጡ፣ ግን በቁጣችሁ ፀሐይ ጠልቃ አትግባ ነው። ነገር አታርዝሙ ነው። በቃ ሰው ነው እኮ ትቆጣለህ፣ ትበሳጫለህ ምናምን፣ ችግር እኮ የለው። ነገራችሁን እንትን አትበሉ ነው። ቶኔቶር አይ ቲንክ ማውራት ፈልገሃል። ግጥምም አለ መሰለኝ። ቀጥል፣ እድል ስጠን። እሺ ሶፊ፣ ልወጣ ስለሆነ ምናልባት እንትን ካላችሁ ምናምን ብዬ ይወጣ ከኛ አሁን ካወራነው ጋር ስለሚመሳሰል ሁላችንም ራሳችንን እንድናይ የሚያደርግ ነው ብዬ ስላሰብኩኝ እሱን አንዴ ላምላችሁ። ፓስተር ሶፊ ማንን ግጥሙ ላይ ምን አልከኝ አይልሽ? አንተ ግጥም ስላለ ግጥሙ ከኋላው አድርጎት አማንዬን ቀይር ነው። አማንን ቀይረው ሌላ ነገር እንዳይመስል። ምንድን ነው አለ እንግዲህ እንደዛ እንግዲህ። እሺ በቃ ግጥሙን ላቅርብና እሺ አትለየኝም ወይ ይላል የገጣሚ ህሊና ደሳለኝ ግጥም ነው። አትለየኝም ወይ ናፍቆት ባዛላቸው ደጅ የጠኑ ጣቶች የበሬ መቃኑ ሰርክ ቢቀረቀር አትዘን ጌታዬ ከፍቼ ብትገባስ ምን አሳይሃለሁ ከበደሌ በቀር ጣትህ እስኪቆስል ታንኳኳለህ አንተ ኃጢአት ለጠፈራት የመከነች ፍሬ ተኝቼ እንዳይመስልህ ክፋት ያከረፋው አያስጠጋም ነውሬ መቼ ትሄዳለህ ከዳሰስከው ቤቴ ተስፋ ማድረግ ትተህ ካልጎደለ በረት ለአንድ ግልገል ፍቅር ምን አንከራተተህ አትፈልገኝ ይቅር ይደብቀኝ ቤቴ ሽፍንፍንን ታኮ በሚሰጡ እጆች ፊት ለመቀበል ማነስ ያሳፍራል እኮ መቼ ትሄዳለህ አትግለጡኝ ይቅር ይሸሸግ ርቃኔ ጨለማውን ታኮ በሚመር ልብ ፊት ለይቅርታ ማነስ ያሳፍራል እኮ መቼ ትሄዳለህ ወደ ክብርህ እልፍኝ ማደሪያዬን ከሰህ ካልጎደለ በረት ለአንድ ባዶ ግልገል ምን አስተናነሰ በአንድ ድኩን መቃን ካንተ ለመሰወር እንደማልችል ባውቅም በእረፍት አደቀቀኝ ምሕረትህ ጉልበቱ የድፍረቴን አቅም ተመልከተኝማ
ተመልከተኝ እስኪ ጥፋት እኮ ስም ቢፈለገ ኮርቶ በእኔ በተጠራ ነውር እኮ ቤት ቢኖረው ሰውነቴ የእርሱ ስፍራ ኃጢአት እኮ አባት ቢሻ ደማምጬ በወለድኩት ክፋት እኮ መልክ ቢሆን ቁርጥ ጥርሱን በመሰልኩት በደል እኮ ትግል ቢሻ እኔ እኮ ነኝ ጦር ጉልበቱ ዝሙት እኮ ውበት ቢሆን መልክ የነበር ምልክቱ ደግ አይደለህ ሁሉን ሸፋኝ ምን በግልጽ ተገለጠ መራቆቴ ምህረት አቅፎት በቸር ክንድህ አባመለጠ እንኳን ልትፈርድ በሸሸከው በመርሳት ዋጋ ቀለህ እንደገና ለመከዳት ዛሬም በሬን ታንኳኳለህ ዛሬም አለህ አትለየኝም ወይ ምን ፍቅር ቢያስርህ ነው እንዳትጠየፈኝ የጥፋቴ ፍሬ ካኮሰለኝ በላይ ትዕግስትህ ገረፈኝ ስበር አልባ ፍቅርህ ዛሬም ወደ ቅፉ ቢስበኝም ማርባርኮ እንደምን ልነሳ በሚምሩ አይኖች ፊት ለመታየት ማነስ ያሳፍራል ለካ ይገርም እንጅማ ናፍቀኸኛል በእሪያዎች መሃል ራብ አስተናንሶኝ በገፋው እጥፍ ውርደት አጎንብሶኝ በመከራው ጽናት ፍጹም ተንጠፍጥፎ የልጅነት ወዜ የፍቅርህን እልፍኝ የቅፍህን ማዛ ባስታወስኩት ጊዜ አንገቴን ሰብሬ ላራሁኝ አይኖች ቀን ከሌት ባነባም አባቴ ባንተ ፊት ልጅ ልባል አይገባም አትቀፈኝ ልቅር የምህረትህ ዜማ ቢጠራኝም ማርኮ እንደምን ልነሳ በንጹህ ልብ ፊት ለመፈቀር ማነስ ያሳፍራል እኮ መቼ ትሄዳለህ ወደ ክብርህ እልፍኝ ማደሪያ ነከሰህ ካልጎደለ በረት ለአንድ ባዶ ግልገል ምን አስተናነሰህ ያውም በጨለማ 99 በግ ምድረ በዳ አትተህ መዋረድ ሳይገድ ከጌትነት ማረግ አንድ አጥልሽተህ ከመጓዝ ብዛት ባይዝልም አካልህ ቅፉ እስኪረካ እንደምን ልቅረብህ ከመልካም አባት ፊት ለልጅነት ማነስ ያሳፍራል ለካ እንጅማ ናፍቀኸኛል በስምህ መስክ ላይ ያጊጦ መታደስ በምስጋናህ ውበት ዘላለም መቀደስ በደስታ ወይን ፊት በሐሴት መዋኘት ከሰካም እቅፍህ በክብር መገኘት እንጅማ ናፍቀኸኛል ያው ጌታዬ ናፍቀኸኛል በጨለማ ቁስሌ ብቻ ለመሙሾ ምደረድር እኔ ቢቸግረኝ እንጂ ልክ አልባ ፍቅርህን የመሸከም ወኔ እንጅማ እንኳንስ እንደኔ ላለ ነብስ በርኩሰት በርሻ ስምህን ተጠምቶ ለክብርህ ምስጋና ከመቀደስ ያደርስ መች ጠግባለ ጠርቶ መጽናናት ሆይ የልጅነት ልቤን ትዕቢት አስኮብልሎት ከመንገድ ቢቀርም አንተ ግን አንተነ ፍቅርህ አይቀየርም በሌት ተንከራተ ከገፋውህ በረት በፍቅር የጠሩኝ ከጸጸቴ ገዝፈው መማር የቸኮሉት አይኖችህ ሰበሩኝ በገፉህ ልኬት በጠፋውት መጠን እየተከተለ ላይተወኝ ፍቅርህ ላይረሳኝ ፍስት ከግሮችህ ተሳለ በዚህ ሁሉ መጠን መጎንበስ ልብህን ያላደነደነው በዚህ ሁሉ ልኬት መገፋት ክብርህን ያልተፈታተነው በዚህ ሁሉ ስሌት መፈለግ ተስፋህን ያላመነመነው ዛሬም ከበራፌ አምነህ የምታንኳኳኝ እንዴት ብትወደኝ ነው አሁን ጌታዬ ሆይ አሁን በዚህ ሁሉ መጠን ማጎንበስ ልብህን ያላደነደነው በዚህ ሁሉ ልኬት መገፋት ክብርህን ያልተፈታተነው በዚህ ሁሉ ስሌት መፈለግ ተስፋህን ያላመነመነው ዛሬም ከበራፌ አምነህ የምታንኳኳኝ እንዴት ብትወደኝ ነው እግዚአብሔር ያክብርልኝ አዳምጣችሁ እሺ በጣም እናመሰግናለን የሚደንቅ ግጥም ነው እግዚአብሔር ይባርክ በጣም ብዙዎች የሚነካ ነው በጣም እንግዲህ እንደታላችኋል የተለያየ ሀሳብ ተላማውን የመጣው እንደታለ ሰላም ያለሁኝ ሀሳብ ያለው ሰው መቀጠል ይችላል ተባረክ ሁላችሁንም ሰላም እንግዲህ ተጨዋወቱ እኔ ሰዓቴ ደርሷል ወደ ቸርች ላይ ነው 4 ኪሎ ቀጥይ አስተጫፊ በጣም ይቅርታ ቅድም ስለሳኩኝ ኧረ ችግር በጨዋታ አውቄ ነው ያስወጣሁሽ እንትን እንዳትወስጂው
ለጨዋታ ችግር ነው። የለውም። ነገር ያው አላመረም። እንቅልፌ በጣም መጥቷል። እንቅልፌ ስለመጣ ያው ቀስ ብዬ ነው ማውራው፣ ሰውም ስለተኛ። ፓስተር ሶፊ እና እንደገና ወንድሞቻችን ፕሮቴስታንት ለፈለገ ላረጋችሁት ፍቅርና ምስጋና ከልብ አመሰግናለሁ። ኢየሱስ ክርስቶስ በደሙ የዋጀን ሁላችንም ስለሆንን አንድ ነን እና በጣም ከልብ አመሰግናለሁ እና እግዚአብሔር ዋጋችሁን ይክፈላችሁ ማለት እፈልጋለሁ። እና ለፈለገ ለወንድሜ ያው በጣም ነው የምወደው፣ ወንድሜ ነው። በክርስቶስ ኢየሱስ አንድ የሆንን ወንድሜ ነው እና ሁላችሁም እንደዛ ናችሁ እና ፓስተርዬ ከልብ ከልብ አመሰግናለሁ። አብሶ አንተ ቅድም ስታወራ ፖስትም የማደርግህ ደስ ስለምትለኝ አነጋገርህን እና ለአሁን ላለነው ወጣት ደግሞ ቀለል ስለምትለንም ነው ፖስት የማደርገው ያንተን ቪዲዮዎች እና ስለ ሁሉም ነገር ብቻ እግዚአብሔር ዋጋህን ይክፈለው ማለት እፈልጋለሁ። ዲያቆን ወንድማችን ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው። ታምናለህ አታምንም? ፓስተር ይመችክ እና ነጠላውን እኔ ልገዛልህ እፈልጋለሁ። እግዚአብሔርን ይቺ ፒንኳ ነጠላ ትቅርና እኔ ነጠላውን ልግዛልህ። በእውነት ሰው ካለ እኔ ከዚህ ልኬ ገዝቶ እንዲሰጥክ እፈልጋለሁ። እሺ፣ አመሰግናለሁ። 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 ሰላም ዋኑልኝ። ተኛ ነው። ደህና ደሩ። እሺ፣ ሰላም ዘሚካኤል፣ እስካሁን አላወራሽም። የምትይው ነገር ካለ ሚዩት ናት መስመጣሽ። ሰላም ዘሚካኤል ሚዩት ነሽ እና አንሺው። ሚዩት ነሽ። እሺ፣ ደግሞ ምንድን ነው የመጣብኝ? እባክህ አቤል የጠላው ምርኮኛ የሚል ደግሞ ምንድን ነው? እንደው አሁን ቢማርክ በጠላ ትማረካለህ? ምን አይነት ነው? ቀላል ሶፊ፣ እንዴት አመሸ? አሁን ይሰማል ፓስተርዬ? ተራይ ሲደርስ አወራሃለሁ ሶፊ። እሺ አቤላይ፣ እሺ ቀጥይ። አሁን ይሰማል። ሰላም ሚዩትሽን አንሺው። ሚዩቱን ክፈችው። ሚዩት ነሽ። ቆይ ተመልሰሽ ግቢ። እሺ ቀጥሉ። ማን ነው? ሶፊዬ መልዕክት ማስተላለፍ እችላለሁ እና ልውጣ? እሺ ነባዬ ቀጥል ነባ። ዛሬ ካሳንቺስ ቅዱስ ገብርኤል ቤተክርስቲያን ጉባኤ ያለ የካሳንቺስ ልጆች፣ የቀድሞ የካሳንቺስ ልጆች በሙሉ በብዛት ይገኛሉ እና እዚ አካባቢ ተወላጅ የነበራችሁና የገብርኤል ወዳጆች ዛሬ መርሃ ግብር ስላለ ከሰዓት ላይ ዝናብ ቢዘንብም ድንኳን አለ። ሁላችሁም እዛ እንድትገኙ በክርስቶስ ፍቅር ጠይቃችኋለሁ። አመሰግናለሁ ሶፊዬ። እግዚአብሔር ይባርክ አንተን። አሜን አሜን። ነባዬ መልካም ቀን። እሺ አቤላ ቀጥል፣ ወይም ጆን። ቴዲ ያው የቤቱ እንትን ነው ብዬ ነው ቅድሚያ ያልሰጠሁት ብዙ ሀሳብ ስለምናነሳ። እሺ አቤል የጠላው ምርኮኛ። ወይ እንዴት ነህ? ቅድሚያ ልስጥ ሰዓት እንዳይድብ። የጠላው ምርኮኛ ለጠላው ነው። በነገራችን ላይ የጠላው ከምትለው ጎን ኮቴሽን ትታያለች አይደል? ላው የጠላው ስታጠብቀው የጠላው ምርኮኛ ነው። ያው ሁለት ነው ትርጉሙ። የጠላው ምርኮኛ፣ የጠላው ሰው ምርኮኛ፣ የጠላ ምርኮኛ ሁለት ነው። ድገመው እስኪ፣ የጣቱን ድገመው፣ እንትኑን የምልክቱን
አልሳትከኝም በትክክል። ትናንትና አንተ ቤት ከፍተህ መግባት ፈልጌ ነበረ፣ ግን ወዲያው ዘጋህ በአጋጣሚ። እኔ እንኳን ለጥያቄም ለምንም አይደለም የመጣሁት። አንዲት ጸጋ አለችኝ። እሷን ጸጋ የምትቀበሉኝ ከሆነ ላበረከት ነው አመጣጤ። ጥያቄን አስተካክል። የምትቀበሉኝ ከሆነ አለ። ባንቀበልም ቀጥል፣ መብት ነው። ማን ነው ሲቀበሉ የምቀጥለው? ሳይቀበሉ የምታቆመው ጸጋ የለም። ዝም ብለህ ቀጥል፣ ችግር የለም። አቤላ እሺ፣ የቤቱን ፍቃድ ስላላወቅኩ ነው እንጂ ኧረ ቀጥል። እኔ ጋር ምንም ችግር የለም። እንኳን ጸጋ አለኝ ብሎ የመጣ እየሰደቡኝም እየሰማሁ አይደል? እናንተ ደግሞ እሺ፣ እኔ በርባንህ ነኝ የሚል የራሴን ግጥም ላንብላችሁ ነው የመጣሁት። ጸጋዬ ገጣሚ ነው። የገጣሚነት ጸጋ ነው ያለው። እኔ ነኝ በርባንህ ክደው በሸሹ ፊት በህሊና ሸንጎ ትዕግስት ሲጠና በአይሁድ ክስ ላይ በዝምታህ ግዝፈት አንገትህ ሳይቀና የዝምታ አንገት አቅም እስራቴን ጥሶ ነፍሴን ሲመዝናት ትዝ ይለኛል ጌታ ነፃ ልታወጣኝ መስቀል መሸከምህ የትዕግስትህ ጽናት። እኔ አንተ ወንበዴ ቃልህ የማይገደኝ በስምህ የገነንኩ ለሥጋዬ ድሎት ሞትህ የማይገርመኝ በቀን የለካሁት የነፍሴን ብድራት አንተ ስትታሰር እንደሚታረድ በግ መጎተትህን ሳይ አዝለኸኝ ነበረ በቆሰለው ጀርባ እኔን መስቀሉ ላይ። ስድብና ጥፊ የምራቅ ትፋቱን ፍቅርህን ያልፈታው በርባንህ ነኝ ጌታ አንተ ስትታሰር እኔ የተፈታው። በሸንጎ መማገድ ይሰቀል የሚል ድምፅ ተደግፌ የቆምኩ በደም በራሰው ገጽ በፍቅርህ የታተምኩ በርባንህ እኔ ነኝ ከመከራ ብዛት ሰንሰለቴን የጣልኩ በፈራጆች ፊት አንተ ስትጠላ ይፈታ ተብዬ ከጎንህም የቆምኩ ፍቅሩን ያላያችሁ እኔ ልንገራችሁ እንዴት እንዳዳነኝ እስቲ ላስታውሳችሁ። የተጠላ ከዓይን የጎደለ ጉድፍ የመሰለ በወዳጆቹ ቤት ቅሬታ ሳይኖረው መዳፉ የቆሰለ አንዱን በግ እያለ እንደ ውድ ያለ ኧረ ማንም የለ። ይሰቀል ባልልም መሞቱን ሳይደንቀኝ በመፈታቴ ቀን ደስታዬ ነበረ የጀርባው ግርፋት ለመዳኔ። በርባን ይፈታልን ይሰቀል ኢየሱስ የሚሉ ጩኸቶች በመከራ ቀንበር በፍቅር የጠራ የካዱህን ሰዎች የሰማሁ ያየሁኝ በርባንህ እኔ ነኝ ጌታዬ። ስንት ጊዜ ማርከኝ ስንት ጊዜ ቻልከኝ አንተ ሳትሰለች ከዳተኛ ነፍሴ በመዳፍህ ቁስል ስንት ዘመን ዳነች። እኔ በርባንህ ነኝ ታስታውሰኛለህ ታስራ ያስፈታኸኝ። በርባን ሆይ ንገረን ንጹሕ ጌታ ታስሮ አንተ ስትፈታ እንዴት ነበር መልኩ ለፍርድ አብሮ ያለው የሰራዊት ጌታ ብላችሁ ካላችሁኝ መልኩን ያላያችሁ
እኔ ልንገራችሁ እንዴት እንደዳንኩኝ ከዘመን እስራት አንዴ ላስታውሳችሁ። በአይሁድ ሸንጎ ፊት ከጎኔ የቆመው እሱ እንዲሰቀል እኔ ልፈታ ነው። እኔ ነፍሰ ገዳይ እሱ ሕይወት አዳይ፣ እኔ አመንዝራ እሱ በዝምታ ሕይወቴን የሰራ፣ እኔ አስመሳዩ እሱ ነበር ለነፍሴ ፀሐዩ። እኔ ከዳተኛ እሱ ሲጠብቀኝ ላፍታም አይተኛ። እኔ ባለምጸት በደሙ የዳንኩኝ ከዘላለም ሞት፣ እድሜን ያመሸው ውንብድናዬ ላይ በጭካኔ መደብ፣ መግደልና መዝረፍ በነውር መሳደብ፣ ለሕፃን ማራራ ምሕረት የማላውቅ ሰው ሁሉ ስጋት፣ ሀገር የሚፈራኝ በአካል ለጎደለ ለነፍሰ ጡርም ሴት ወንበዴ ነኝ ሕዝብን አስጨናቂ፣ ርኅራኄ ማላውቅ የድሃ ከረጢት ደግሞ ኪስ አውልቄ፣ በደም የሰከርኩኝ ወንበዴው እኔ ነኝ። በፍርድ ሸንጎ ፊት ከናዝሬቱ ኢየሱስ ከጎኑ የቆምኩኝ። ፍቅሩን ያላያችሁ እኔ ልንገራችሁ፣ የምሕረቱን ብዛት አንዴ ላስታውሳችሁ። መልኩ የደቀቀ በሕማም የቆመ በደም ተሞሽሮ በጀርባው ግርፋት አጥንቱ ይታያል ስጋው ተቸርችሮ። አይቻለሁ ባይኔ ሲዘፋበቱበት ምራቅ እየተፉ፣ አይቻለሁ ያኔ በንጹህ ስጋው ላይ እንደዛ ሲከፉ፣ ሰምቻለሁ ያኔ ዝምታው ሲናገር ቃል ሳይወጣ ካፉ። ይሰቀል የሚል ጥቅስ መፈክር የያዙ ከእጁ የበሉ እርሱ እንዲወገድ እኔን ያስፈታሉ። ይህ ዓለም እንዲህ ነው። ወንበዴ ሊፈታ ንጹህ ይታረዳል። እኔ ነፃ ልሆን የናዝሬቱ ኢየሱስ በግፍ ይሰቀላል። ቁስሉን ያላያችሁ እኔ ልንገራችሁ፣ የምሕረቱን ብዛት አንዴ ላስታውሳችሁ። የዝምታው ጥልቀት፣ የዝምታው ማማር ነፍስና ስጋ አልፎ እጅግ ያስደንቃል። በተናጋሪ ፊት ጌትነት ዝም ሲል ጠላት ይጨንቃል። የዝምታው ውጥረት ነፍሴን መዘመዘው፣ የዝምታ ቃሉ በደሌን ገነዘው። እንዴት አይመልስም ለከሳሾች ጮት እያልኩኝ ስገረም፣ ዝምታው ምሕረት ነው፣ ዝምታው ፍቅር ነው ከስድባቸው በላይ የመቅሰሉ ሕማም። እኔ ነኝ ወንበዴው፣ እኔ አመንዝራው፣ እኔ ነኝ ገዳዩ፣ እኔ ነኝ ሰቃዩ፣ እኔ ነኝ ዘራፊው። ራሴን ብስለው በጀርባው ግርፋት በሾህ አክሊል በኩል የዓይኖቹ ስስት የፍቅሩን ማቅም አብዝቶ ይሰብካል። ይገርማል ከዝምታው ጥልቀት የዓይኖቹ ፍቅር ርኅራኄን ሲሰብክ። ይሰቀል እያሉ አብዝቶ ሲጮው ጸጥታው ሲማርክ። ውበቱ አይታይም በደም ተሞሽሮ ቀይ ካባ ለብሷል። በርባን ይፈታልን የሚሉ ጩኸትን በደስታ ታግሷል። ያስፈታኝ እሱ ነው ፍቅሩን ያላያችሁ። ወንበዴው ነኝና እኔ ልንገራችሁ። መንገደኛ ላፊ ሲዘባበትበት በቃል ሲያሽሟጥጥ፣ እርሱ በፈገግታ በዝምታ ጉልበት ሕይወት ነበር የሚሰጥ። እኔማ ገረመኝ ቀና ብሎ ሲያየኝ፣ በሕይወት ዘመኔ በስስት የሚያየኝ በተራበ ፍቅሩ። ከቶ አላየውም ልብን የሚያቀልጥ ዝምታው ማማሩ። የቡጢውን ኃይል የምራቁን ትፋት በዝምታ ቻለው። ሲያፈቅር ሲሰድቡት በጸጥታ ሲሄድ ባይኔ አይቻለው። ከእጁ እንጀራን እስኪጠግብ የበላ ሁሉም ሲጮህበት፣ ከዘመናት ሕመም ያዘለውን አልጋ አሸክሞ ምሮት፣ ሆሳዕና ብሎ ልብሱን ያነጠፈ ዘንባባ ጎዝጉዞ፣ ቃሉን የተማረ ብዙ ምዕራፎች በእግሮቹ ተጉዞ፣ ከአጋንንት ስራት የፈታቸው ሁሉ ሲዘባበቱበት፣ የፈገግታው ውበት በማይስብ መልኩ ስር ትዕግስቱ ስብከት። ያኔ እኮ ጌታዬ፣ ያኔ እኮ አንድዬ ብቻውን ነበር። ብቻህን ስትቆም በቃላቸው ስትቀልን አይቻለሁ። አንተ ስትታሰር ከዘመን እስራት በሞት ድኛለሁ። እኔ ነኝ በርባንህ ከጎንህ የቆምኩኝ በአይሁድ ሸንጎ ፊት። እርሱ ነው ኢየሱስ ሁሉን የሚያዘለ በጀርባው ግርፋት። ፍቅሩን ያላያችሁ፣ መልኩ የጠፋችሁ፣ ውዱን ያላያችሁ እኔ ልንገራችሁ። የሕማሙን ብዛት አንዴ ላስታውሳችሁ። የሾህ አክሊል ደፍቶ አንገቱን ቀርቅሮ ሞገስ አልባ ድኩም፣ ሁሉም ጨክኖበት በፍቅሩ እየበረታ በሞቱ የሚያክም። ባልታደል እንኳን ከእግሩ ስር ቁጭ ብዬ ቃሉን ለማዳመጥ ኢየሱስ የሚባል የሕማም ሰው ነበር ሕይወት የሚለውጥ። አንድ ነገር ብቻ እውነቱን አውቃለሁ። እርሱ ለሞት ሲሄድ እኔ ግን ድኛለሁ።
እርጥብ እንጨት አዝሎ ሲወድቅ ሲነሳ ሁሉም ሲሰቁበት ያየውን አበሳ ጌታዬ እኮ ያኔ በፈጠራት ምድር ባይተዋር ነበረ የሚያዝንለት ያጣ ሞቴን ሊገድልኝ እኔን አስነስቶ እሱ የተቀጣ ሲተባበሩበት ሁሉም በአንድነት በስቃዩ ሳቁ በደሙ ጎርፍ ስር በቀሚሱ ቁማር እየተሳለቁ አይቻላውቅም እንዲያለ ጭካኔ በወንብድናዬ አንዲት ምስኪን ብቻ ደምን እያነባች ስትከተል ነበር እያለች ጌታዬ አንዲት ምስኪን ብቻ ወዮ ቀራንዮ ወዮ ጎልጎታ በገጠጠ ብረት በገረፉ ቁጥር የታመመችም ነፍሴ ስትፈወስ ነበር አንዲት ነፍስ ብቻ ወዮ ልጄ አንድ ልጄ ወይኔ ልጄ ቀኝና ወዳጄ የእናት አንጀት ጋተ የእንባ ከረጢት ደርቆ ሲነጥፍባት ድንግል ማርያምም የልጇ መከራ በደም አስለቀሳት በሐዘን እንዳትሞት ዮሐንስን ሰጣት ወንጀል አልባ ሰው ነው ጥፋት የሌለበት ከደሙ ለመንጻት ጲላጦስ ቢታጠብ በፍርዱ ሊጸጸት እኔ ግን የማውቀው ኢየሱስ ጌታ ነው ያስፈታኝ ከስራት አይቼው ባላውቅም በህይወት ዘመኔ በኃጢአት ስኖር እውነት ልንገራችሁ እሱ ሲሰቀል ነው የፈቱኝ ከስራት ጌታ የጠፋባችሁ እርሱን ያላያችሁ እኔ ላውራላችሁ በፍርድ ሸንጎ ፊት ያሳየውን ፍቅር አንዴ ላስታውሳችሁ አይኖቹን ብትፈጥር ከመሬት በምራቅ አፈሩን ለውሰ በጥፊ የባሰ የንቀት ምሳሌ ምራቅ ተጠፋብህ አልጋውን ያስያዝገው የዘመናት ቁስሉን ብትሽር በማዳንህ የብርሃን ፊትን እጁ ታዘዘለት በጥፊ ሊመታ ይገርመኛል ጌታ ይህንን እያወክ ማዳንህን ሳትነፍግ ታምር ብትሰራ ከቀደመው ይልቅ በመከራ ጊዜ ታላቅ በደል ሰራ አለመናገር ለፍጥረት ይገርማል ያንተስ ይለያል ከህሊና ያልፋል ከአይሁድ ስላክ ከሄሮድስ ማፌዝ ያልተፈታ አንደበት እንዴት ተከፈተ ከጀርባህ ግርፋት ልቆ የተሰማህ የመጻጉ መምታት ይገርማል ዓለም ስታዳላ ፍርደ ገምድል ሆና ንጹህ ሰው አይኖርም በሐሰት ቀኖና ዓለም እንዲናት ሚዛን የሳተች ፍርድ ስታዛባ ወንበዴው ለቃ ንጹህ ለማሰር የሚያስገብር እንባ ቃል እየተጸፋ ለወንበዴ ምሕረት ንጹህ ይታረዳል ከጥላቸው ወጥመድ በመዳን በሞት ለዳነ ሕይወት ይወለዳል ከበረት ጅማሬ ከስደቱ ምዕራፍ እስከ መስቀል ሞቱ ለበደለኛ ሰው ውድ ቤዛ እሱ ነው የከበረ ሕይወቱ በግርግም የነበር የውልደትህ ምዕራፍ የሰባ ሰገድ የናፍቆት አምሃ ከዚያች ቀን ጀመረ የመከራህ መግቢያ የሞትህ ጽዋዋ በእናትህ እቅፍ የጀመረው ስደት የነፍስ ሰቀቀን ላስተዋለ አማኝ ምሳሌው ነበረ ለዚያች ፍርድ ቀን እያልኩ የምናገር ከመከራ ብዛት አንተ ብታድነኝ ዛሬም የታሰርኩኝ ምግባር የሚጸፋኝ እኔ በርባንህ ነኝ ጌታ አባቴ ፍታኝ ከስራት ነፍሴን ለመበጀት ባፈሰሰው ደምህ በማስመሰል ሳይሆን ሆኜ እንዳከብርህ ፈውሰኝ በቀንህ ውዴን ያላያችሁ ፍቅሩ ያላያችሁ እኔ ላስታውሳችሁ ማይ ጋድ እግዚአብሔር ይመስገን። እንግዲህ የሚገርም ቃል ሰምተናል። እንግዲህ እግዚአብሔር በተለያየ ጸጋ ሰዎችን ይጠቀማል። ጊፍት ያለው ሰው የለም እንዴ? አሁን ለዚህ ቃል ማበረታት እኮ በጣም ምንድን ነው ዝም ያለት 1200 ሰዎች አላችሁ። ስለዚህ እስቲ በእኔ ጥያቄ ነው
ስለዚህ አንድ ግጥም ሌላ ይጨምርና እንደዚህ ኢየሱስን የሚያወድስ የመስቀሉን ስራ የሚያወድስ መዳናችንን የሚያወድስ በሱ ቁስል እኛ እንደተፈወስን የሚናገር በሱ የእኛን መገረፍ እንደተገረፈልን ሞታችንን እንደሞተልን ከክርስቶስ ጋር አብረን ተሰቅለናል አደለ ያለው ፖል። በሱ ጫንቃ ላይ እኛም አብረን እንደተሰቀልን ከመነሳቱ ጋር አብረን እንደተነሳን በጣም የሚያስደንቅ ነውና እስቲ 2000 ምናምን ነው የሚለው። እስቲ ከፍ እናድርገው እስቲ አቤልን ከፍ እናድርገው። በጣም የሚያስደንቅ ነው። ቅድም ቶረኔትም የሚገርም ነው ያሰማል። ስለዚህ እስቲ አንድ እንደዚህ በቃ ዛሬ ሰንበትም ስለሆነ ያው ኢየሱስ ክርስቶስ እሑድ አይደለ ሬዝ አረገው። ስለዚህ ልክ እንደዚህ አንድ ደግሞ የኢየሱስ ክርስቶስን እንደዚህ ግሎሪፋይ የሚያደርግ በቃ ሰዎቹ ሁሉ በመስቀሉ ላይ ይሄ የተሰራላቸውን ስራ በደንብ በቃ ተፈትቻለሁ የሚል ካለ አንድ ይቻላል። አቤላ በጣም እናመሰግናለን፣ እንወዳለን። ሶፊዬ ይቻላል። ድንቅ ሰው ነሽ። አሜን። በአጠቃላይ በጣም እንወዳችኋለን። በጣም አንድ ይጨመር ከተቻለ አንድ ይጨመር በጣም ነው። እና እስቲ 2028 ነው ምናምን ነው የሚለው። እስቲ ከፍ እናድርገው። ምንድን ነው ጊፍት ያለው ሰው የለም ነው? ምንድን ነው ነገሩ? ለኝ ሶፊዬ ስላስገባኝ አመሰግናለሁ። እንዴት ዋላችሁ? እንዴት አዳራችሁ ብያለሁ። ሰላም። እሺ ቀጥይ። እሺ ከዛ አቤላ ይቀጥላል። አጠር ያለ ከሆነ ቀጥይ። እሺ ሙሻ አጠር ያለች ናት። የ10 ዓመት ልጅ ስለእመቤታችን የገጠመችውን ግጥም ነው ማሰማ። ሶፊ እጅግ በጣም መልካም ሰው ነህ፣ ንጹህ ልብ ያለህ ወንድማችን ነህ። መግለጽም ያቅተኛል። ሪል ነው የምነግርህ፣ እግዚአብሔር ምስክሬ ነው። አንድ ቀን መድኃኔዓለም የድንግል ማርያም ልጅ እንደፈቀደ ሁሉም ነገር ይሆናል። እስኪ ከ10 ዓመቷ ልጄ አንደበት ነው ይህንን የእመቤታችን መመረጧን የሚገልጽ ግጥም ማሰማችሁ። ስለፈቀድክልኝ አመሰግናለሁ። ቀጥይ ማየው። የግጥሜ ርዕስ የተመረጭ ሴት። ምንም ብትገኝ ከአዳም ግራ ጎን ለፍጥረታት ሔዋን ብትሆኝ ወገን የተመረጥሽ ነሽ ጸጋን የተላበሽ ቃል ሥጋ እንደሚሆን የተነገረልሽ ገና በእናቱ ሆድ በማህፀን ያለ ድምፅሽን ሲሰማ ዮሐንስ ዘለለ። ኤልሳቤጥ ሰገደች በጣም ተደስታ ከሆድሽ ውስጥ ያለው አምላክ መሆኑን ተረድታ። ቃል ሥጋ እንደሚሆን ገብርኤል ነግሮሻል። በንጹህ ቃል ብቻ ጌታን ጸንሰሻል። ያለ ዘር ቢስም ንጉሥን ወልደሻል። ከሔዋን ዘር ሁሉ አንቺን ተመርጠሻል። የማይወስኑትን የዓለም ዳርቻ ፈጣሪሽን ወልደሽ ከሴት አንቺ ብቻ ሄሮስ ሲያሳድድሽ በግብፅ በረሃ እህር አላበሽም አልጠማሽም ውሃ። የሄሮስ ጭፍረኞች ሊይዙሽ ሲመጡ ዛፎች ተከፍለዋል እናንተን ሊያድኑ። ስለደምጣችን አመሰግናለሁ። ሶፊዬ አመሰግናለሁ። ወንድም ሶፊ የእውነት ትወድሃለች፣ ታከብረሃለች። እኛም እንወድሃለን። የተዋህዶ ልጅ እናከብረሃለን። አንድ ቀን ማን ነው ያን ወንድማችን የፈለገች ተዋህዶ አንተን ፈልጋ ይህን መልአክ የመሰለ ውበትክን ይዘህ ይህን ሞገስ የተጫነው አንደበትክን አምጠህ እንደነ ማን ነው ስማቸው እንደታመሰግንልን እንደምትሰብክ እንደምታስተምርልን በተስፋ ድንግል ማርያምን ተንበርክኬ አልቅሼ እለምናለሁ። ማርያምን እንደምትወዳት ሁሉም ሰው ያውቃል። ተዋህዶን እንደምትወዳት እንደምታከብራት እናውቃለን። አንድ ቀን እንግዲህ የእሷ ምርጫ ሆኖ ወደ ቤቷ እንደምታመጣ እጠብቃለሁ። ስላስገባኸኝ አክብረህ ስለፈቀድክልኝ አመሰግናለሁ። የድንግል ማርያም ልጅ መድኃኔዓለም ፈልጎ ያግኝህ። ሌላ ምንም አልልህ። አመሰግናለሁ። እሺ አመሰግናለሁ ሙሻ። ልጅሽንም እግዚአብሔር ይባርክልሽ ይጠብቅልሽ። በአቤላ ወይም ጆን የሚለውም አለ መሰለኝ። እንግዲህ አቤላን እንደገና እድል እንስጠው። አቤል መቀጠል ይችላል።
አንድ ቀን እርምጃዬ ቢሆን ስንፍና የባጀው የመውደቅ መነሳት አንተ አለህ በፊቴ ወደ ኋላ በዞር ነፍሴን ልትመልሳት ጌታዬ በመሄድ በመምጣት ላባከንኩት እድሜ ራሴን በወቅስም መጽናት እያቃተኝ ከመሸ በኋላ ዘግይቼ ብደርስም አንተ አትለወጥም። ልቤ ምጸተኛው ከፍቅርህ ምዕራፍ ምኞት ያገነነው ልመጣ ስነሳ ሁሌ ዘገያለው። አንድ ቀን እላለው ብቻ አንድ ቀን ዳግም ተሰርቼ የምወለድበት በእውነት ለማምለክ በእንባዬ መባ ፊትህ ምቆምበት ዓለምን ረስቼ በመቅደስህ ዕጣን በዜማ ተውቤ የምፈጠርበት እንደ ደጉ ዘመን ልክ እንደ ልጅነት ይናፍቀኝ ይዟል ከመስቀልህ ግርጌ ቆሜ የምታይበት ናፍቀኸኛል ጌታ እንደ መግደላዊት እግር ስር መጎዝጎዝ የዘመናት ሸክሜን በፊትህ መናዘዝ የስምዖን ቁጣ ግልምጫ ሳልፈራ በልቤ ስብራት ዘመኔ ሲከብደኝ ቀን እየናፈኩኝ ወደ አንተ ለመምጣት እግሮችህን መሳም በእንባዬ እያጠብኩ በፀጉሬ ላብስ ደንዳና ምጸቴ በፍቅርህም ጅራፍ በቃልህ እስኪታረስ ናፍቀኸኛል ጌታ ናፍቀኸኛል። ሰው ከሚያየኝ በላይ በፍቅር አይኖችህ በስስት ስታየኝ ተነስ ልጄ ብለህ በናፍቆት ስታቅፍ ናፍቀኝ ምን ልሁን በምን ልማልልህ ማርያምን ልበልህ ስለ ክብርህ ይህን ዓለም ስለ ናቁ በጌጦች ልማልልህ ወይንስ ሞተ ባዳንከኝ በአንተ ልማልልህ ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ናፍቀኸኛል ጌታዬ ዓለሜ ሰበዟ ምክንያቷ ብዙ ጓዟ መዘዟ ምራቅ ስታለምድ በኑሮ ስኬት ቃል ማናዘዟ ወርቅ የመሰለ ፍኖት ዘርግታ ስኬት ማባለል ለጊዜ ሐሴት ከፍቅር አውጥታ ለቀን ማስጠለል አዲስ አልምዳ አዲስ ማስመሰል ከወረት ዘመድ ክብር የሚመስላት ለአልቦ ደስታ ከቅፍ ማውረድ ከዘመን ዱካ እያዘመነች ከጸጋ ተርታ ስታነጣጥል ውሸት ገንብታ የሰማይ ዜማ ለምድር ስታስጥል አግዘኝ አንተው ስጋር ረግሜ ቤትህ ልተከል አግዘኝ ናፈከኝ ምሉ ጌታዬ አንድ ቀን አለ በልኬ ሰርተህ የምትጠብቀኝ ከመከራ ስር በዓለም ደስታ እያስተማርከኝ ትጠራኛለህ ከነበደሌ በፍቅር ልታቅፈኝ ጌታዬ ናፈቀኝ ደጅህ መሰሰት ማያውቅ ቸር መዳፎች ናፈቀኝ አንተዬ የዕጣኑ ሽታ ጽጌ ማዕዛ ቅዳሴው ዜማ ቀልብ የሚገዛ የፍቅርህ ቅፊት የሚያወዛ ሰዓታት ኪዳን ቅኔ ማህሌት ጨለማን አልፎ መድረስ ካንተ ቤት ናፈቀኝ በምን ልማልልህ ማርያምን ልበልህ
ስለ ክብር ይህን ዓለም ስለናቁ ስለ ጌጦች ልማልልህ ወይንስ ሞተ ባዳንከኝ በአንተ ስም ልማልልህ? ማርያምን ጌታዬ በጣም ናፍቀኸኛል። ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በፊትህ መንበርከክ ለነፍሴ ረፍቷ ነው ጊዜ ቅዳሴ መንፈስ የሚያሳርፍ ሰማያዊ ዜማ የሌሊት ውዳሴ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ካህኑ ዜማ ምኞቴን ተሻግሮ ነፍሴን መዘመዛት ጌታዬ አንድ ቀን የባከነ ልቤን ከቤት መልሳት። እንደ ያኔው ዘመን ልክ እንደ ልጅነት ጌታዬ ናፈቀኝ ደጅ ናፈቀኝ እቅፍ ናፈቀኝ መዳፍ ምስለ ኩልክሙ ተሰጦ ልመልስ ቆሜ ባንቃዱ ወደ አንተ ለመድረስ ስንፍናዬን ማረው ይቅናልኝ መንገዱ። ናፍቀኛል ማርያምን በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት። ልከኛ ባልሆነ የዝማሬ አልባስ ልኬን እያስታጠቅኩ ላመልክ ስጓጓ በልጅነት ስጋ በሰንበት ትምህርት ከቤት እንዳደግኩ በንጹህ ሕሊና እድፈት በሌለበት በጉባኤ መሃል ፊት ተሰልፌ መስቀልክን እያየው የምዘምር ነበርኩ ስጋዬን አልፌ። ናፈቀኝ አንተዬ ልመጣ ብመኝም በሰጠኸኝ ቀኖች ያለፉ እንደዋዛ በስጋዬ ችሎት ሸንጎ እየቆምኩኝ ሰበቤ እየበዛ አንተ ግን ጌታዬ አንተ ግን አንድዬ አንተ ግን አባቴ የትዕግስት መጠን ዘመኖቼን ቀድሞ እኔን ይፈጥረኛል። ቀኔን እየጣለ በደሌን ሲሰርዝ ቀኖቼን ይቀድማል። ልመጣ ናፈኩኝ በኒቆዲሞስ የሌሊት መንገድ ቃልህን ልማር ቀንበሬን ሰብረ ፍቅር ሲጠራኛ ለምን ንቄ ከቤትህ ላድር? ልምጣ በሌሊት ልገስግስ ማታ ከደጅ ልጥና ከዓለም ይልቅ የነገርከኝን አንዳችም ሳይቀር ላድምጥ ጽሞና። አንድ ቀን አባቴ አንድ ቀን አምላኬ አንድ ቀን ጌታዬ ጠንካራ አገልጋይ ይሆናለሁና አንድ ቀን ጌታዬ ከመስቀል ላወርድህ እመጣለሁና። ምን ልሁን ናፈቀኝ ጠልቼ አይደለም ፈርቼ አይደለም ሸሽቼ አይደለም ጌታዬ እያልኩኝ ብልም ስንፍናዬን ታግሰ ናፍቆት ሲጠናብህ ከበሬ ደርሳል። በዘጋሁት ሽንቁር ባልከፈትኩት ደጅ ከልፍኝ ይዘልቃል። በመመኘት ናፍቆት አይኖቼን ጨፍኜ መች ልምጣ እያልኩኝ በሰጠኸኝ ዕድሜ ወደ አንተ ለመድረስ አንድ ቀን አጣሁኝ። አንድ ቀን እላለሁ ስትነፍቀኝ ጌታ ደጅህን ለመርገጥ አንተ ግን ከደጄ እስከ ዛሬ ያለ ሕይወቴን ልትለውጥ ጌታዬ አንዳንዴም በድንገት ለንጊኖስን አርገኝ ለክፋት ስወጋ ለምህረት ዘንብል አንድ ቀን ጌታዬ ያደፈ ዘመኔን በፍቅር ተቀበል። በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኸኝ ልታቅፈኝ ስቸኩል አንተም ዝም አትልም። ምን ልሁን አባቴ ምን ልሁን ጌታዬ ደግሞ እመኛለሁ አርገኝ ፈያታዊን ከመቁሰሌ በላይ ዛሬ አስበኝ እንድል በጽናት ልራመድ እያበረታኝ በሰጠኝ መስቀል ታምር በሚናፍቅ የምኞቴ አጽናፍ አስታውሰኝ ብልህም መምጣቴን ልታግዝ ከኃጢአተኛው ደጅ ትተኸኝ አልሄድክም። ብቻ አንድ ቀን እያልኩኝ በምኞት መምጣቴን ስናፍቅ ልፍኜን ዘግቼ ቀድመኸኝ መጥተሃል ፍቅሬ ስጠናብህ ጽፋው ተኝቼ ሰማኛል ድምፅ ሲንኳኳ ደጃፌ ምኞቴን ታቅፌ ዝናን ተደግፌ ባልሰማ እንጂ ከሕይወቴ ቁስል ህመሜን ስሰማው ከድምፅ ሀብልጬ እምባዬን ምቆጥር በብሶቴ ዜማው በሬን ልከፍትልህ እጄ ይታገላል እንዴት መጣ ብሎ መፈለግ ስራህ ነው ዛሬን ሳታገኘኝ መሄድ መሰናበት ፍቅርህ መቼ ችሎ የሕይወቴን ናፍቆት የመምጣቴን ስስት በቀን እየለካው ደጃፌን ሳልከፍት በምሬት ራሴ አንድ ቀን እላለሁ ታምነኛለህ ጌታ ታምነኛለህ እውነት ናፍቀኸኛል እውነት በእናትህ ልማል ንገሪልኝ ብዬ እሷን ነው የላኩት ማርያምን ጌታዬ በጣም ናፍቀኸኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት።
ለካንስ አንተዬ ለካንስ አባቴ ከኔ ናፍቆት ይልቅ ናፍቆትህ በርትቶ ቀድመህ በሬ ላይ ነህ። ለካስ ቆይተሃል ባልሰማህም እኔ ፈጥረኸኛል ሞተ። ታንኳኳን ለማልደ የጀንበር መክረሙ ጊዜ ሳይገድብህ ማነው እስክል ድረስ ትዕግስት ሳይነጥፍ ትጠብቀኛለህ። እስቲ ዝም በሉ፣ አሁን ዝም በሉ፣ አንዴ ዝም በሉ። እምባ ያስገበርከኝ ሐዘኔ ተደበቅ፣ ያስከፋኸኝ ዘመን ውድቀቴ ተጠንቀቅ። ብቸኝነት አድብ መከፋት አረምም፣ ከሁሉ ብሶቴ ደጃፌን ለመክፈት ምስጋናዬ ይቅደም። የሰላሙ ንጉሥ ከበራፌ ቆሞ በቆሰለው መዳፍ ሳይታክት ያንኳኳል። ባያላየው ነው እንጂ ከዓይኔ ተስሎ ይኸው ቀድሞ ገብቷል። እስቲ ዝም በሉ፣ አንዴ ዝም በሉ፣ አንዴ ዝም በሉ። ማጣቴ ረጭ በል፣ ድካሜ ዝም በል፣ ዝሙቴ ዝም በል፣ ውርደቴ ዝም በል፣ ክፋቴ ዝም በል፣ ምኞቴ ዝም በል፣ ናፍቆቴም ዝም በል፣ ስንፍናዬም ዝም በል። እባክህ ከሳሼ አንድ ጊዜ ዝም በል። እኔ ሳልፈልገው የመስቀል ሙሽራ ሊፈልገኝ መጥቷል። አንዴ ዝምታ፣ አንዴ ጸጥታ፣ ከበራፌ ቆሟል የሕይወቴ ጌታ። እልፍኜ ዝም በል ከጠያቂ የሚል ኮቴ ይሰማኛል። ከብዙ ካታዬ ጉርምርምታ መሃል ድምፁ ይለየኛል። መጣሁኝ እያልኩኝ ሳልሄድ ስለቀረው ሊፈልገኝ መጥቷል። ሕይወቴ ዝም በል አንዴ። መሰልቸት፣ ቁስሌ፣ ሐዘንና እምባዬ አንዴ ዝም በሉ፣ አንዴ ዝም በሉ። ሊፈልገኝ ጊዜ ቀን ስላጣሁ እኔ አንድ ቀን ይመጣል፣ አንድ ቀን ጌታዬ፣ አንድ ቀን ጌታዬ ይመጣል። ይበቃል። እስቲ ዝም በሉ። ናፈከኝ ምን ልሁን?